እሺ ዋናው መመለስ ነው። እኔም ራሱ በጣም ስለገረመኝ ነው። ጥሪ ስለተደረገለት ትገጥማለህ ወይ ሲባል ያው እስራኤላውያን ከግብጽ ጦር ምንድነው ባርነት ያወጣቸው ማን ነው በሚለው ካንተ ጋር አወራለሁ ና ግጠም ሲለው እኔ ደነገጥኩ ሁላና ይሄ የሞራል መጨነቅ የመንፈስ እንትን ማለት አይነት ስሜት ነው የተሰማው። እናንተም ጠበብ አድርጉለት ነገሩ። አንደኛ ነገር ሰው ይቀየርለት፣ ሌላ ሰው ትንሽ ይቀየርለት፣ ሲቀጥልም ጠበብ አድርጉለት ርዕሱ ይሄ የሚወጣበትን ትንሽ ቀዳዳ ያለበትን ነገር ብታደርጉለት መልካም ነው። ያው ወንድማችንም ስለሆነ ማለት ነውና ሜሮን ጋር ታወራለህ ሳላህ? ሜሮን የምታውቃት ከሆነ አላውቃትም። አሁን ያየኋት ችግር የለውም እናወራለን። የ6 ፈረስና የ12 ወንዶች በቃ ኃይል ነው ያላት እሷ። እሺ አጠር አድርገህ ከመለስክልኝ ዳያሎግ ካረካ አወራለሁ። አለዛ ግን ኦልሬዲ ስላወራችሁበት መደጋገም ይሆናል። እሺ ችግር የለም። እሺ መጀመሪያው ጥያቄ አሁን ቅድም የጠቀስከው ኪንግ ኦር ኦነር የሚለው ኦር ደግሞ መልክ እና ማሊክ የሚለው ቃላቶች አሉ። ቅድም ስትናገር ነው። እሺ ይሄ የቃል ደረጃ ልዩነት አይደለም አለው። ማሊክና ማሊክ የቃል ልዩነት አለው። ጌታና ባለቤት የሚል ትርጉም አለው። እኛ ሙስሊሞች አላህ ባለቤት ነው ጌታ ነው እኮ አንድ ነገር እና የተናገረው ብለን ነው የምናምነው አይደል? ቢካዝ ያላህ ዳይሬክት እንደዛ አይደለም ከሆነ የትኛው ነው የተናገረው አለ? ቁርአንን አንድ ጊዜ ብቻ አይደለም ሪድ ያደረገለት። አሁን ትልቁ ያላወቃችሁት ነገር ምንድነው? ገብርኤል ወደ ነብዩ መሐመድ መጥቶ አንድ ብቻ ነግሮት ከዛ ዝም ብሎ አልጠፋም። እንደዛ አይደለም። በየረመዳኑ እየመጣ ያነብለታል። በየጊዜው እየመጣ ያነብለታል። ስለዚህ አላህ Subhanahu Wa Ta'ala የፍርዱ ቀን ባለቤት ነው ይላል። ባለቤት ነው ሲባል እሱ ነው ፈራጁ፣ እሱ ነው በሁሉ ነገር ላይ ተቆጣጣሪው። እሺ ስለዚህ ያንንም አንብቦ ስለዚህ በፈቲሃ አንድ አራት ላይ መልከን ማሊክ የሚለው የተለያየ ቀለሽ ስለመጣ ነው ቬሪየንት የመጣው እያልከን ነው አይደለም? ኦር እንደዚህ አይነት ቃላቶች የመጡት እሺ እንደዛ ጌታ አምላካችን ራሱ ለነቢያችን መሐመድ ቃሉን ማውረድ ሲፈልግ አንድ ሐርፍ አይደለም የፈለገው ነው። በአንድ ሐርፍ ሊያስተምረው አልነበረም የፈለገው። እርሱ ጌታ መሆኑንም ነገረው። ሊነገረው የፈለገው እሱም ስለሆነ እኔ ጌታ ነኝ ያለ ለነብዩ መሐመድ ጌታ ነኝ ብሎ መናገሩ አላህ ጌታ መሆኑን አወቅንበት። እሱ ብቻ አይደለም፣ በፍርዱ ቀንም ደግሞ በመጨረሻው ቀን ብቸኛው ፈራጅና ተቆጣጣሪ እኔ ነኝ ብሎ ነገረው። እሱንም ደግሞ ተቀበል ነው። ታዲያ አላህ የፍርዱ ቀን ተቆጣጣሪ ነው ወይስ ደግሞ ጌታ ነው ብለሽ ከጠየቅሽኝ እኛ ሙስሊሞች እሱ የፍርዱ ቀን ብቸኛ ተቆጣጣሪ ነው፣ ነብዩ መሐመድ ተቆጣጣሪ አይደሉም። እሱ ደግሞ ያኔ ደግሞ ጌታ ነው ብለን እናምናለን። ሁለቱንም እሱ ነው የተናገረው፣ ሁለቱንም ተቀብለናል ነው። ሁለቱንም ንባብ እንቀበላለን። አዲስ ነገር ነው የተማርኩት ዛሬ እንዳልከው ቃሉ ሲወርድ ዳይሬክትሊ ከአላህ የሚወርድና የአላህ ቃል ነው እሱ ዳይሬክት የተናገረው ቃል ነው ብለን ነው እኛ የምንረዳው ከእናንተ አስተምሮና ሁለቱንም ለመውሰድ የምንችለው ስላልሽ ወስጃለሁ፣ አልጨቃጨቅም። ስለዚህ በቁርአን አይ ቲንክ 346 ላይ አንዱ ተገደሉ ይላል፣ አንዱ ደግሞ ተዋጉ ይላል። ስለዚህ የትኛው ነው የትኛው ሱራ? ምዕራፍ 3 ቁጥር 47 ላይ ተገደሉ እና ተዋጉ የሚሉ ንባቦች እንዳሉ ታፍሲሮች ጀለለ የሚባለው ታፍሲርም ይዘግባል። ልጨርስልህ መጀመሪያ ጥያቄ አንቀጹን ግልጽ እናድርገው። እሺ ያ ቁርአን 346 አሊ ኢምራን 146 ኦኬ። ከነቢይም ብዙ ሊቃውንት ከእርሱ ጋር ሆነው የተዋጉ ብዙ ናቸው ይላል። በአላህም መንገድ ለሚደርስባቸው ነገር አልፈሩም አልደከሙም፣ ለጠላት አልተዋረዱም። አላህም ትዕግስተኞችን ይወዳል ይላል። ልክ ነው። እሺ ትክክል። ቀጥይ። የትኛው ነው ቃሉ? የሚለው ነው ተገደለ የሚለው ነው? እሺ ሁለተኛው ንባብ የትኛው ነው ያልሽው? ከነቢያችን ጋር የተዋጉ አሉ፣ የተገደሉም አሉ። የተገደሉ ነው ወይስ የተዋጉ ነው ብለሽ ከጠየቅሽኝ ለምሳሌ ከሱ ጋር ከተዋጉት ሰሃቦች መካከል ካሊድ ኢብኑ ወሊድ ይጠቀሳል። ከአላህ መልእክተኛ ጋር የተዋጋ እሳቸው አጠገብም ተሰልፈው የተዋጉ እነ አሊ ረዲየላሁ ዐንሁ አሉ፣ የተዋጉ ናቸው። የተዋጉ ብቻ ሳይሆን የተገደሉም ደግሞ አሉ። ከነብዩ ጋር ከተዋጉ በኋላ የሞቱ ሊቃውንቶች አሉ። ለምሳሌ ማን ነው ካልሽኝ ሐምዛ
ከነቢዩ ጋር ተዋግቶ ጋር ስልሽ ደግሞ ገጥሟቸው ሳይሆን እሳቸው አጠገብ ቆሞ ተዋግቶ የተገደለም አለ እና ዳትስ ሪል ሂስቶሪካሊም ልክ ነው። የትኛው ነው ማታች እኛ ሙስሊሞች ሁለቱንም ስለምናምን ያለውን ግን ገብቷል አይደል? ስለምንም እንደማወራ በታፍሲሩ ተዘገበ። ሌላ ንባብ አለ። እሱ ደግሞ ሌላ ንባብ ነው። አንደኛው ደግሞ ተዋጋ ነው የሚለው። ስለዚህ የትኛው ነው? ልክ ነው። ሁለቱም ሂስቶሪካሊም ልክ ነው ያልኩሽ እኮ ነው። ለምሳሌ አልኩሽ አሊ ረዲየላሁ ዐንሁ በሳቸው አጠገብ ሆኖ የተዋጋ ነው አይደለ? በብዙ ጦርነቶች ላይ ተዋግተዋል። የተገደለ ብሎ ማስቀመጡ ውሸት ሊሆን አይችልም ነው። የተገደሉ ሊቃውንቶች አሉ፣ የተገደሉ የነቢዩ ባልደረቦች አሉ ነው አንደኛው ንባብ የሚለው እያልሽ ነው። ልክ ነው። ሐምዛ የእሳቸው ቅርብ ባልደረባ ነው፣ ከእሳቸው ጋር ተሰልፎ የተገደለ ነው። ስለዚህ በየትኛውም ንባብ ብትሄጂ ሂስቶሪካሊም ልክ ነው። ሪዋያው እንደዛ ቢል ነው የምልሽ። ልክ ነው፣ የሚያጠራጥር ነገር የለም። ነገሮች ያው እንዳሉ አድሚት አድርገህልናል። ግን ያው የመጀመሪያውን ነቢያችንም አድሚት ያደርጋሉ ንጉስ ነው እና ምንድነው አንደኛው ትርጉሙ ሁለት ትርጉም ያለውን እንግዲህ በተለያየ ጊዜ ስለወረደ ነው የሚለው በዛ ልውሰደው። አላህ ሱብሃነሁ የሚጋጩ ሀሳቦች አይደሉም ታውቂያለሽ አይደለ? አይ ሁለቱም የተለያየ ንባብ ነው። የተለያየ ንባብ መሆኑን እናውቃለን። ነቢያችንም ነገር ስለሆነ እኔ ምንድነው መሰለ ጥያቄ አላህ ሲናገር እንደዛ ቢል የትኛውን ቃል የተናገረው ነው ጥያቄ አልኩሽ እኮ ጌታ አምላካችን በገብርኤል በኩል አንዴ ብቻ አይደለም ቃሉን ያወረደው ነው። ከአንድ በላይ በሆነ ጊዜ ከአንድ በላይ በሆነ ወይ ነው። ገብርኤልም ሲመጣ እኮ ከአንዴም በጣም ብዙ ጊዜ ነው የመጣው። ቁርአን ሲያነብላቸው ራሱ ከአንዴ ብቻ ተናግሮ ዞር አላለም እያልኩሽ ነው። እንደዛ ብንል ኖሮ የትኛውን ነው ተናግሮ የሄደው ይባል ነበረ። እኛ ያልሽ ምንድነው ከአንድ በላይ በሆነ ጊዜ መጥቷል ነው። በተለያየ ጊዜ ይመጣል። በየረመዳኑ ሁሌም እየመጣ ከመጀመሪያው እስከ መጨረሻ አንብቦላቸው ነው የሚሄደው። ባይዘይ ከመጀመሪያው እስከ መጨረሻ አንብቦላቸው ነው የሚሄደው። አንድ ቁርአን አንቀጽ ሲወርድ ይህ አንቀጽ ወረደ አይደል? አይቀየርም አይደል? ከዛ ሌላ ታይም ደግሞ መጥቶ ቁርአን አንቀጽ ሲሰጣቸው ሌላ ታይም አይደል? ወይስ ኦቨርሬድ? እንደዛ ሳይሆን አንድ ሐርፍ ያነብለትና ተጨማሪ ሐርፍ ደግሞ ዳይሬክት ይሰጠዋል በሌላኛው አንድ ወርድ ሊሆን ይችላል። እሺ ይሄንን እንዳለው ገብቼ እኔ ለመጀመሪያ ጊዜ ነው የሰማሁት። መቀጠል እንችላለን፣ ችግር የለውም። እሱን ካደረግን ዘንዳ ዲፋይን ታደርግልኛለህ መበረዝ ማለት ምን ማለት እንደሆነ? አሚን ኦር መበረዝ ሳይሆን ኮራፕሽን፣ አክቹሊ ኮራፕሽን። ጥሩ ጥያቄ። እቺ ለማጠቃለል ያህል ሐዲስ ልጥቀስልሽ፣ አዲስ እንዳይሆንብሽ አሁን ከኔ የሰማሽው እንዳይሆን። ሰሂህ ሙስሊም 821ኛው ላይ ሰሂህ ሙስሊም 821ኛው ላይ ገብርኤል ወደ ነቢያችን መሐመድ ከአንድ በላይ በሆነ ጊዜ መጥቶ በተለያየ ሐርፍ ቁርአን እንዳወረደላቸው ይናገራል። ስለዚህ ሐርፍ ማለት ደግሞ ዲፍረንት ኦፍ ወርዲንግም ሊሆን ይችላል እና ዲፍረንት ኦፍ ወርዲንግ ሊሆን ይችላል። ስለዚህ አላህ Subhanahu Wa Ta'ala የሚናገራቸው ነገራቶች የሚጋጩ አይደሉም። ሞር አንዱን የሚያብራራ ነው። አሁን የጠቀስሽው አንቀጽ ላይ ከነቢዩ ጋር የተዋጉ ሰዎች አሉ እናምናለን። 313 እንትኖች ነበሩ፣ ባልደረቦች ነበሩ። የተዋጉም አሉ፣ የተገደሉም አሉ። ከተዋጉት ሰዎች እነ አሊ፣ ከተገደሉ ሰዎች እነ ሐምዛን መጥቀስ እንችላለን። ዳስ ኖርማል ነው። አንዱን የሚያብራራ ነው። አላህ ንጉስ ነው ይላል፣ አላህ ባለቤት ነው ይላል፣ አላህ ጌታም ነው ይላል። አላህ ንጉስም ነው እናምናለን፣ ጌታም ነው እናምናለን። አንዱን ያብራራዋል፣ ክሊር ያደርገዋል። ሞር ደግሞ እውቀትን ይሰጠናል ነው። አላህ ንጉስ መሆኑን ካወኩ በኋላ ጌታም ነኝ አለ። ተጨማሪ እውቀት አገኘው አላህን በተመለከተ አይተሻል። እንደዚህ አንዱን የሚያብራራ ነው። ይሄንን ከተረዳን ዋስ ሚኒንግ ኦፍ ኮራፕሽን ደግሞ ምንድነው የሚል ነው። ባይብል ነው ባይዘው የጠየቁሽ በቁርአን ሳይሆን የቁርአንን አሁን ጨርሰን ምንድነው ኮራፕትድ ሆኗል ስትል መጽሐፍ ቅዱስ ዲፋይን ታደርግልኛለህ ኮራፕሽን ምን ማለት እንደሆነ? ኮራፕሽን ማለት ብርዘት ማለት ነው ወደ አማርኛ ስናመጣ ብርዘት እና አንድ ነገር ተበረዘ ስንል ምን ማለት ነው ከተባለ ኮራፕሽን እና የሆነ ቼንጅ ማድረግ ይለያያል። መጽሐፍ ቅዱስ ኮራፕት ሆኗል ስንል የነበረ ነገር አለ ሌላ ነገር መጥቶ ሲጨመርበት ተበረዘ ይባላል። ኦኬ ይኸውልሽ ለምሳሌ አሁን ቡና ነገር ቢኖር ኦኬ ቡና አለን ጥቁር ቡና አለን እንበል። ከዛ ወተት አምጥተን ስንጨምርበት ማኪያቶ ይሆናል፣ ተበርዟል። አሁን ሲኒ ውስጥ ቡና አለ፣ እዛው ሲኒ ውስጥ ደግሞ ወተትም አለ፣ ግን ማኪያቶ ሆኗል። እና ወተት ከመጨመሩ በፊት ያለውን ጣዕም አለው ወይ ብለሽ ከጠየቅሽኝ የለውም። እስቲል ግን እዛ ውስጥ ወተትም አለ ቡናም አለ። መጽሐፍ ቅዱስን በተመለከተ እንደዛ ነው የምናምነው። መጀመሪያ ከጌታ አምላክ ሪቪል የሆኑ መጽሐፍቶች አሉ ብለን እናምናለን። በተለይ ተውራትና ሌሎች መጽሐፍቶች ከአምላክ ዘንድ የወረዱ ናቸው። ከዛ ከጊዜ በኋላ ደግሞ የሰው እጅ ገባበት፣ ጣልቃ ገባ። ንጹህ የሆነው የአምላክ ቃል ላይ
የሰው ሐሳብ መጨመር ተጀመረ። ከዛ በኋላ ቅርጹን እንትን አደረጉት፣ ሙሉ በሙሉ አጣመሙት ብዙዎቹን። ለዛ ነው በመጽሐፍ ቅዱስ ውስጥ እውነት እናገኛለን፣ እውነት የሆነው ነገር እናገኛለን፣ ውሸት የሆነውንም እናገኛለን። እውነት የተገኘው መጀመሪያ ከፈጣሪ ዘንድ በመውረዳቸው ምክንያት ነው። ውሸት የተገኘው ደግሞ ከጊዜ በኋላ ስለተጨመረባቸው ነው። የተጨመረባቸውን አንድ በአንድ አንስተን ያው የተወሰነውን ማየት እንችላለን። እና ብርዘት ሲባል የነበረ ነገር ላይ ሌላ ነገር ማምጣት ነው። ያልገባኝ ትንሽ ምክንያቱም ኮራፕሽን ሲባል መቀላቀል አይደለም ትርጉሙ ባይዘወይ ምክንያቱም መበላሸት ነው። ስለዚህ አሁን አንተ ምን አልከኝ? እውነት ከውሸት ተቀላቅሏል የሚል ነገር ነው የሰጠኸኝ። የቅልቅል አኖሎጂ ደግሞ እውነት ከውሸት ጋር ሲደባለቅ ነው፣ እንደ ማኪያቶ ብለኛል። ማኪያቶ አኖሎጂ የሚሰራው ደግሞ ማለት ነው በቨርዥን ላይ ነው። አንድ ነገር ሲተረጎም ቃልና ሚኒንግ ቃል ከተቀየረ ኦር ደግሞ ላይክ የማይሆን ነገር ሲሆን ይሄ ነገር እውነት ከውሸት ጋር ተበረዘ ስትል እኮ ልትል እውነት ማግኘት አትችልም። ማኪያቶና ቡና ወተትና ቡና ሲደባለቅ እኮ ኦልሬዲ ቡናም አይደለም ወተትም አይደለም። እንደዛ ትላለህ ወይ? መጽሐፍ ቅዱስን ነው ቅድም ያመጣቸው ማስረጃዎች ተጨመሩ ተቀነሱ ብለህ ነው አንተ የመጣኸው። ስለዚህ እንዴት ነው ከማኪያቶ ጋር እሱን ያስተካከልከው? ኤግዛምፕል እኮ ነው፣ ሊትራሊ ላይገልጸው ይችላል። ምን መሰለሽ? ማስረጃ መሆን አለበት። ኧረ እሰጥሻለሁ፣ በጣም ብዙ ማስረጃም ከፈለግሽ እኮ አለ። ተበረዘ፣ ኮረፕት የሚለው ቃል አንደኛ የተበላሸ ነገር፣ ሁለተኛ የተዛባ ነገር። ሊትራሊ ኮረፕት ማለት ራሱ የተዛባ ነገር፣ የተዛባ የሚል ትርጉም አለው። ተዛብቷል ነው። ኦኬ፣ አንድ ነገር የመጀመሪያ ቅርጹን አልያዘም ነው። አንድ ነገር የመጀመሪያ ቅርጹን ይዞ አይገኝም ነው። የመጀመሪያ ቅርጹን ይዞ አይገኝም የሚለው ቃል መዛባት ማለት ነው። ዳስ ሚንስ ኮረፕሽን። የአማርኛ መዝገበ ቃላት እጃችን ላይ አለ፣ ከፍተን ማየት እንችላለን። ኮረፕት ማለት የተዛባ ነገር ነው። የሚዛባው ነገር ደግሞ ምንድነው? መጀመሪያ ነበረ፣ ከዛ ቅርጹን እየለቀቀ እየተለወጠ የሚመጣ ነገር ነው። መጽሐፍ ቅዱስ መጀመሪያ እውነተኛ ቃል ነው። የአዲስ ኪዳን ጽሑፎችን ያን ያህል ላያመላክት ይችላል፣ ምክንያቱም ብዙዎቹ ሪቪሌሽን አይደሉም። ነገር ግን ወደ ብሉይ ኪዳን መጽሐፍት ስንመጣ ኦሪትን ብንወስድ አሁን መጀመሪያ የአምላክ ቃል ነበረ ብለን እናምናለን። ከዛ እየተጨመረ አንድ አንቀጽ፣ ለምሳሌ አምላክ የሚናገረውን አንዱን አንቀጽ ምን እያደረጉ ይመጣሉ? ሰዎቹ በራሳቸው በሚመች ወይ መጻፍ ይጀምራሉ። ይኸውልሽ የተጀመረው በመለኮታዊ ቃል ቢሆንም ሰዎች እያዛቡት ይመጣሉ። በውስጡ እውነተኛ የሆነ የአምላክ ቃል አለ እኮ፣ ነገር ግን ትክክለኛ ቅርጹን ይዞ አይመጣም ነው። ትክክለኛ ለዛውን ይዞ አልመጣም ነው እንጂ ቃሉ የለም አላልንም። ልክ አሁን ወደ ማኪያቶ ስንመጣ በሲኒ ያለ ጥቁር ቡና አለ እንበል። ከዛ በኋላ ወተት ቢጨምሩበት ወተቱ ከሲኒ ውስጥ አይጠፋም፣ ያ ጥቁር ቡናም ደግሞ አልጠፋም። ምንድነው የሆነው ሲባል ለዛቸው ነው የቀየሩት። ወተትም ከዚህ በኋላ ትክክለኛ ወተት አይልም እዛ ሲኒ ውስጥ የገባው። ሁለተኛ ቡናውን ደግሞ እንደ በፊቱ ቡና ስቲል ግን ቃናው ሁለቱም አለበት ነው እዛ ውስጥ። መልኩን ቀይሮ ቅርጹን ቀይሮ ይገኝበታል ነው። እኛ መጽሐፍ ቅዱስ እንደዛ ነው ያለው። መጀመሪያ አምላክ ቃል አለ፣ ከጊዜ በኋላ ደግሞ የሰው ቃል አለ። ሁለቱ ሲቀላቀሉ የመጀመሪያው ቅርጹን ይዞ አልመጣም። የሰው ሐሳብ አለ የተጨመረበት ለዛውን ቀይሮ ስቲል ግን በውስጡ የተወሰኑ የአምላክ ቅሪቶች ቃላቶች አሉ። እንደዛም ሆኖ ግን የመጀመሪያውን ቅርጹን ይዞ መጥቷል የሚል እምነት የለንም። ጥሩ ሳላ እያረክ ያለው ግን ምን ነው ታውቃለህ? ያንተን ኦፒኒየን ነው እየነገርከኝ ያለው። እኔ መፈልገው ማለት አጭር እያረግነው እንጂ አሁን ስቲል ሰዎች አንደርስታንድ አያደርጉም ያልከውን ነገር። ኦኬ ተበርዟል ስትል የቱ ጋር ምኑ ጋር ትርጓሜ ነው የተሳሳተው? የታሪክ ስህተት አለ? ይሄንን ነገር ቬሪፋይ ሳታደርግ አንድ ነገር ተበርዟል እኮ መጀመሪያ ዲፋይን አድርግልኝ ነው። ከማሳየት አይደለም ዲፋይን አደረኩልሽ። መበረዝ ብሎ ማለት የነበረ ነገር ላይ የሆነ ነገር ዘዋርጎ ይጨመር። እሱን አስረዳኝ። መጽሐፍ ቅዱስ ላይ ግን የምን ስህተት አይተህ ነው? የታሪክ ስህተት አይተሃል? የትርጓሜ ስህተት አይተሃል? የአስተምሮ ስህተት ነው? ኦኬ ስህተት ብለህ ያልከውን ነገር አምጣ። ሁሉንም አይቻልም እኮ ምንድን ነው ከሶስቱ ላይ ነው የተበላሽ? አይ ጀስ አጠረቀ መጀመሪያ የታሪክ ስህተት ሁሉንም አይቻለሁ ምረጪልኝ ነው ያልኩሽ። እኔ ሁሉንም ላሳይሽ እኮ እችላለሁ፣ ግን አንቺ በአንቺ ምርጫ ከየትኛው ልጀምርልሽ? ይሄንን ማን ነው ዲፋይን ያደረገልህ? አሚን የታሪክ ስህተት የትርጓሜ ስህተት እንዳለ ዳስ ሪያሊቲ
በአይንሽ የምታየው ሪያሊቲ ዲፋይን ያደርጋል። እሺ ውሸት ብለህ የምትጠራውን አንድ ቦታ ብቻ ሳይሆን በጽሁፍና በምክንያት አሳየኝ ለምን ውሸት እንደሆነ። እሺ ውሸት በጣም ብዙ አለ እኮ አጠቃላይ መጽሐፍ ቅዱስ ላይ ውሸት ብዬ ከማምናቸው አንድ ብዙ ምክንያቶች መካከል አንዱ እሺ እኛን ላምጣልሽ ቃል ውሸት 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 ለምሳሌ የስቅለቱ ክንውን ራሱ ውሸት ነው ብዬ አምናለሁ። እንደዚህ ሳምን ደግሞ ራሳቸውን ይዤ ነው ማምነው። ራሱ መጽሐፍ ቅዱስን ይዤ ነው ውሸት ነው ብዬ የምናገረው። ለምሳሌ ስለ ስቅለቱ ስናወራ ስለ ስቅለቱ የሚናገሩት ነገር ውሸት ነው ብዬ አምናለሁ። ሰዎች ስለ ስቅለት መጽሐፍ ቅዱስ ላይ የተናገሩት ነገር ውሸት ነው ብዬ አምናለሁ። ምንድነው እንዳምን ያደረገኝ ብለን ስንጠይቅ ኢየሱስ ሲሰቀል ካሜራው ምን ያህል እንደሚታይሽ አላቅም። አሩ ነው እኔ ጋር ትንሽ ላይ ነው ያለው። የሚታይሽ ከሆነ ግን ኢየሱስ ሲሰቀል ከሁለት ወንበዴዎች ጋር ሰቅለዋል አይደለ ሜሮን? እስቲ ውሸት ያልከውን ነገር በማስረጃ እሰይ። በማስረጃ ኢየሱስ ሲሰቀል እንደዚህ ተሰቀለው አይደለ? የሆነ ሁለት ወንበዴዎች አሉ እሱ አጠገብ። ልክ ነኝ? ካሜራውን ተመልከች። የሚታይሽ ከሆነ ነው የሚታይሽ ከሆነ በስተቀኙ አንድ አለ፣ በስተግራው አንድ አለ አይደለ? ካሜራው ላይ እንደሚታየው ልክ ነኝ? መጽሐፍ ቅዱስ እንደተሰቀለ ይናገራል። እንደዚህ ፒክቸር ግን አልሰጠኝም። ስለዚህ አሩ ነው በስተቀኝና በስተግራው ስለሚል ችግር የለውም። ግራና ቀኝ ምን እንደሆነ እናውቃለን አይደለ? ግራና ቀኝ መቼም ፊትና ኋላ ሳይሆን እንደዚህ ብቻ ተሰቅለዋል። ሶስት ናቸው። እሺ የሉቃስ ወንጌልን እንክፈት። የሉቃስ ወንጌልን ከፈትን። የሉቃስ ወንጌል ምዕራፍ 23 ካሜራው ይታይሻል? ካሜራውን ትንሽ ራቅ አድርገው ስሩ ገባ ስልኩ ምናልባት ሙሉ እንዲታይ እንደዚህ እንደ ቅድም ነው። ብቻ ቀጥል፣ ችግር የለው። እሺ አሩ ነው። ዛሬ ስልኬ ልክ አይደለም ወይስ ቻርጁ ነው? ቆይ ቻርጁ ልንቀለው። እሺ ምን ይላል መሰለሽ የሉቃስ ወንጌል ላይ ሁላችሁም በደንብ ስሙ። የሉቃስ ወንጌል ምዕራፍ 23 ቁጥር 39 ከተሰቀሉት ከክፉ አድራጊዎቹም አንዱ አለ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። ከተሰቀሉት ከክፉ አድራጊዎቹ ስንቱ ነው የሚለው ሜሮን? ትንሽ ሰላህ አይታየኝም። ትፈቅናለህና አንተም ያው አንዱን ይላል። ለምን አይታየም ሜሮን? እሺ አንዱ ይላል። እሺ ባካፓ ግን አንተ ቀጥል። እሺ ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። እስኪ አንተ ክርስቶስ ከሆንክ አለው ራስህንም እኛንም፣ እኛ ሲለው እንግዲህ የተሰቀሉትና ራስህንም እኛንም አድን ብሎ ሰደበው ይላል። ምን አደረገው? ሰደበው። ሁለተኛው ግን መልሶ አለ መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው ነገር የሚገባንን እንቀበላለን። በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል። ምን አደረገው? ያው እዚህ ጋር ገሰጸው። አንደኛው ክርስቶስ ከሆንክ ሁላችንም አድን ብሎ ሰደበው። ይሄኛው ደግሞ እሱ ለምን ትሳደባለህ? ለኛ እኮ ይገባናል፣ ለሱ ግን አይገባውም ብሎ ገሰጸው ይላል። ከዛ ይሄኛው ጥሩ ሰው ነው። ምን አለ? ኢየሱስንም ጌታ ሆይ በመንግስት በመጣህ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። 6 ሰዓትም ያህል ነበር እያለ ይቀጥላል። ስለዚህ ማጠቃለያ ኢየሱስ በተሰቀለበት ጊዜ ሁለት ወንበዴዎች አጠገቡ ተሰቅለው አንደኛው ይሰድበዋል፣ አንደኛው እባክህ ተወው እኛ ይገባናል እሱ ግን አይገባውም እያለ ገሰጸው ይላል። ልክ ነኝ? እሺ ቀጥል። ልክ ነኝ አይደለ? ፕሬዘንት እኮ የምታረገው ልክ ነኝ እስካሁን? ልክ ነኝ? አዎ እያነበብኩ ስለሆነ ቀጥል። ልክ ነኝ አይደለሁም? እስካሁን ምኑ ላይ ነው ልክ ነው? እያነበብክልኝ ነው አይደለ? ፖይንትህን ጥያቄ የገለጽኩት ልክ ነው ወይ? ክፍት ነኝ ሜሮን፣ ችግር የለውም እኮ ልክ ነኝ እስካሁን ያነበብኩት። ልክ ነኝ ሜሮን? ቶታል አርጊመንትን ማወቅ አለብኝ። ገባ? ምንድነው እስካሁን የተነበበው ላይ ስህተት አለ ወይ ነው እንዴ? እግዚአብሔርን ቃል እያነበብክ ነው። ስህተት የለውም፣ ሂድ። ስህተት የለውም። ስለዚህ አንዱ ኢየሱስን ይሰርበዋል፣
ራስንም እኛንም አድን ብሎ ሰደበው። አንደኛው ደግሞ ተው እሱ ንጹህ ሰው ነው እኛን ያጠፋ ነው እሱ አይገባውም ብሎ አንደኛውን ይገስጸዋል እረፍ እያለው። ይሄን የነገረን ማን ነው? ሉቃስ 23 ከ39 ጀምሮ ነው። ጥሩ አሁን ሌላ መጽሐፍ ቅዱስ ጋር እንሄዳለን። ምን ጋር? ማቴዎስ ጋር እንሄዳለን። ማቴዎስ ወንጌል ምዕራፍ 27 እንደዚህ ይላል ከቁጥር 42 ጀምሮ ሌሎችን አዳነ ራሱን ግን ማዳን አይችልም። እርሱ የእስራኤል ንጉሥ ከሆነ እስቲ አሁን ከመስቀል ይውረድ እኛም እንመንበት አሉ። እርሱ በእግዚአብሔር ታምኗል የእግዚአብሔር ልጅ ነኝ ብሏል። ስለዚህ እግዚአብሔር የሚወደው ከሆነ እስቲ አሁን ያድነው አሉ። ከመሬት የሚቆሙ ወታደሮችና ሎሌዎች እንደዛ ብሎ ያሾፋሉ። ቁጥር 44 ላይ እንደዚህ ይላል እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር ይላል። ከእርሱ ጋር የተሰቀሉትን ይሰድቡት ነበር ይላል። ውሸት ነው ይሄ። ምክንያቱም ከላይ በኩል ቅድም ስናይ ተሳዳቢው አንዱ ሲሆን አንደኛው ይከላከልለት ነበር እንጂ አልሰደበውም። አሁን እኛ ጥያቄ ሉቃስ እንዳለው አንዱ ገሳጭ ነበረ ወይስ ማቴዎስ እንዳለው ሁለቱም ተሳዳቢ ነበሩ? እዛው ቀላል ጥያቄ ነው። አሁን የሚዩት አድርገኝ ትሰማኛለህ? ጥያቄ ይሄ ብቻ ነው ወይስ ሌላም አለ? እሺ መልሽ፣ ችግር የለውም። እሺ እንዲህ አይነት ነገሮች ባይዘው በወንጌላቱ ውስጥ አሉ። ምክንያቱም ማን ነው ሉቃስ የሚጽፋውን ፐርስፔክቲቭ ኦር ደግሞ የሱን ኤንግል ማቴዎስ አይጽፍም አይደለ? የተለያዩ ዊትነሶች ኦር ደግሞ ጸሐፊዎች ስለሆኑ እና ሉቃስ አንዱ ሰደበ አንዱ አልሰደበም፣ ማቴዎስ ደግሞ ሁለቱም ሰደቡ ይላል ነው አርጊመንቱ ማለት ነው ወንድማችን። ማቴዎስ የሚሰጠው አጠቃላይ ገለጻ ነው። ኦኬ ሉቃስ ደግሞ የሚሰጠው ዝርዝሩን ነው። እንደዚህ ነው እኛ ሃርሞናይዝ የምናደርገው። ለምሳሌ ማቴዎስ ላይ የጠቀስከው ማለት ነው ማርቆስም ላይ አይ ቲንክ አለ ሁሉም ታሪክ አራቱም ላይ ስለሚመዘገብ ሁለቱም በአጠቃላይ እንደነበሩ ይገልጻል። ገባ? ከህዝቡ ጋር ተቀላቅለው ሊሳደቡ ይችላሉ እነዚህ ሰዎች አይደል እንዴ? ልክ ነኝ? ሊሳደቡ ልክ አይደለሽም? ቆይ እኮ እየነገርኩ ነው። ማቴዎስ እየዘገበልህ ያለው ነገር በመጀመሪያ ሰዓታቱ ላይ ከህዝቡ ጋር ተቀላቅለው ሊሳደቡ ይችላሉ። አይችሉም? ቢከስ ህዝቡላ ኢየሱስ ክርስቶስን እየሰደቡ ነው። ግን በኋላ ከሁለቱ አንዱ ተለውጦ ተናዘዘ የሚለውን ዝርዝር ይሰጠናል ማለት ነው ሉቃስ። በዚህ ነው ሃርሞናይዝድ የሚሆነው። ምክንያቱም ሁለቱም አንድ አይነት ነገር አይደለም ሊጽፉ የሚችሉት አይደል እንዴ? አንዱ ካንዱ ኤንግል ይጽፋል፣ አንዱ ካንዱ ኤንግል ይጽፋል። እንደዛ ካልሆነ እኮ አራቱም ወንጌል አይዴንቲካል ሊሆን ነው ማለት ነው። መጽሐፉ ደግሞ አይዴንቲካል አይደለም። የተለያዩ ዊትነሶች ናቸው፣ የተለያዩ ሰዎች ናቸው የሚጽፉት። ከተለያየ አይነት ኤንግል ነው የሚጽፉት። በዛ መሰረት ምንም ኮንትራዲክሽን የለውም። ልክ አይደለሽም። እሷ ምንድነው ያለችው? ሁለቱ ጸሐፊያን አለች። ሁለቱ ጸሐፊያን ከተለያየ አንግል ስለጻፉ የተለያየ ነገር ነው የጻፉት እንጂ የሚጋጭ ነገር አይደለም ነው። ከተለያየ አንግል መጻፍና ለመጻፍ ምን እንደሆነ ልንገርሽ። ለምሳሌ እዚህ ጋር የሚቆም ሰው አንድ አበባ የሚባል ሰው ነው እና የሆነ ጸሐፊ ከኋላ በኩል የአበባ ቲሸርት ከኋላ በኩል ሜሲ የሚል አለው። ሜሲ የሚል ስም አለው። ይሄኛው ጸሐፊ አበባን ከኋላ በኩል አየውና ከኋላ በኩል ሻሚዙ ላይ ሜሲ የሚል ነገር ተናግሯል ተጽፏል ብሎ ቢናገር ልክ ነው። ከፊት ለፊት በኩል የሚያየው ደግሞ የሆነ ሁለተኛ ጸሐፊ ቢሆን ከፊት ለፊት በኩል ቲሸርቱ ቢጫ ነው ብሎ ቢናገር ዲስ ኢዝ ሪል ምንም ችግር የለውም። ሁላችሁም ልብ በሉ። አንድን ነገር ከተለያየ አቅጣጫ መጻፍ ልክ ነው። ነገር ግን አሁን ያየነው ከተለያየ አቅጣጫ የተጻፈ ዝርዝር ነገር ሳይሆን የሚጋጭ ነገር ነው። አሁን ያነበብነው ሉቃስና ማቴዎስ ምንድነው የሆኑት? አንደኛው አበበ 10 ሜትር ነው ብሎ ጻፈ። አንደኛው የምን 10 ሜትር ነው የምታወራው 2 ሜትር ነው ብሎ ጻፈ። የሚጋጭ ነገር ነው፣ የተዘረዘረ ነገር አይደለም። የሚጋጭ ነገር ነው ያየነው። እሱ ምንድነው ከተባለ አንደኛው ገሳጭ ነበር ይላል። ይኸውላችሁ ዝም ብሎ ቢያልፈው ኖሮ መሳደቡን አልገለጸም ብለን እናልፍ ነበረ። ትላልቅ ሰዎች ነበር፣ በደንብ ነው የምናስተውለው። ምን አለ? ከተሰቀሉት ከክፉ አድራጊዎቹ አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው ይላል። ተሳደበ። አንደኛው ገሰጸው ይላል። ገሰጸው። አንደኛው ገሳጭ ነው፣ አንደኛው ተሳዳቢ ነው። ይኸውላችሁ አንደኛው የሚገስጽ ነው፣ የሚቆጣለት ነው። አንደኛው ደግሞ ምን የሚያደርግ ነው? የሚሳደብ ነው። እሺ ወደ ማቴዎስ ስንመጣ ግን ሁለቱም ተሳዳቢ ነበሩ ይላል። ግን እኮ ቅድም አንዱ አይሳደብም ነበር ያለው ከላይ በኩል ሉቃስ። ዝም ብሎ ቢያልፈው ኖሮ ከሌላ አንግል ጻፈውና ሳይጠቅሰው አለፈ ይባላል። ነገር ግን እዚህ ጋር ያየነው አንዱ የሚሳደብ ነው፣ አንዱ ደግሞ የሚጋሰጽ ነው አለ። ሁለቱ ድብን ተደርጎ የሚጋጩ ናቸው። ከሌላ አንግል መጻፍ ይሄ አይደለም። ከሌላ አንግል መጻፍ ምን እንደሆነ እኛ በደንብ እናውቃለን። ልኩ አይደለም ባይዘው የዶሮ ጩኸት ላይ እንዲህ አይነት አገላለጽ እናያለን በሉቃስ እና በሌላ ወንጌሎች ላይ። ለምሳሌ እኔ እያልኩ ያለሁትኝ
አላደረገም አልተሳደበም ብዬ አይደለም የመጣሁት። ምን እያልኩ ነው? ማቴዎስ ሁኔታውን በአጠቃላይ እንደነበር ነው የገለጸው። በመጀመሪያ ሁለቱ ሰዎች ሊሳደቡ ይችላሉ አይደል እንዴ? ኢየሱስ ክርስቶስን ይሄ ሌባው የተባለው ያውቀዋል እንዴ? እዛ ድረስ አያውቀውም እኮ። ተሳድበዋል በሉቃስ መሰረት። ቆይ ስማኛ፣ ተሳድበዋል። እንደዛ ከሆነ ትንሽ ጠንከር እናድርገውና በሉቃስ መጽሐፍ ሙሉ መጽሐፍ ነው ጠንከር ላድርገው ፍሪ እንደዛ ሳይሆን እንደዛ ከሆነ በሉቃስ መሰረት በየትኛው ምዕራፍ እነርሱ አንዱ ንስሐ እንደገባ የሚያሳይ ዝርዝር ነው እየተናገረ ያለው። በየትኛው ምዕራፍ ላይ አንደኛው ወንበር ይሳደብ ነበር በሉቃስ? ኦኬ መናገር አለበት። ይሄንን አልክ ማለት እኮ ጥቃቅን ነገሮችንም ጭምር እየጻፈ ስለሆነ በሉቃስ መሰረት አንደኛው ወንበዴ ተሳዳቢ ነበረ ወይ? ይሄንን የመጽሐፍ ቅዱስ አጻጻፍ ሉቃስ፣ ዮሐንስ፣ ማቴዎስ፣ ማርቆስ አጻጻፉን ብታቅ ምን እንደሚጽፉ በምን ኤንግል እንደሚጽፉ በምን ምክንያታቸው እንደሆነ ብታቅ ሜሮን ሁለቱም ተሳዳቢ ናቸው ወይስ አንዱ ብቻ ነበር የሚሳደበው? ሜሮን በሰላም ብያለሁ። 1000 ሰው አለ በነገራችሁ ላይ ላስታውሳችሁ ብዬ ነው። ጥያቄውን እየመለሽለት ማብራሪያ ስጪ። እኔ ወድ ለደህንነታችን ሲባል እየጠየቀች ነው። ተሳዳቢ ነበር ተሳዳቢ አይደለም እያለች ነው። በማቴዎስ መሰረት ሉቃስ የጻፈው ሀሳብ ላይ ተሳዳቢ ነበር ተሳዳቢ አልነበረም እያለች ነው አንደኛው ወገን። ስለዚህ ለኛ እየተጠነቀቃችሁ ጥያቄያችሁን መልሱ። ከጥያቄው ለማምለጥ እኔ የጠየኩትን አልመለስሽም ሜሮን። አንቺ ምንድነው የምታደርጊው መሰለሽ? እኔ የጠየኩትን ትተሽ ለአንቺ የሚቀለው መርጠሽ ነው እየመለስሽ ያለሽው። እንደዛው ነው እያየን ያለ ነው። እኔ የጠየኩት አለ 20 ሲባዛ በ40 ስንት ነው ብዬሽ ጠይቅ፣ 1 ሲደመር 1 ስንት ነው ብለህ ጠይቀኸኛል። መልሱ 2 ነው እያልሽ ነው። የምትናገሪው ነገር እውነት ሆነ አልሆነ እኔ ያልጠየኩትንና ያልጠየኩትን ትተሽ የጠየኩትን ብትመልሽ ይሻላል። አሁን የሉቃስ ወንጌል ምዕራፍ 23 ላይ አንደኛው ገሳጭ ነበር አይደለ? አይደለም? እሺ ነበር አይደለም? እየደጋገም ነው አይሆንም እንዳለችው ብዙ ሰው እየሰማ ነበር። እኔ መልሼ መጀመሪያ መልሴ ምንድነው? ስለዚህ መልስ የለም ነው እኮ መልስ ምን ነበር? እንደዛ ይሻላል። እሺ ለማንኛውም ወደ ሌላ ጥያቄ እናልፋለን። ምንም ችግር የለውም። ይሄ ለታዳሚ ብንተው አሪፍ ነው። አይሻ 27:44 እስቲ ያውጣ እሱ ጋር ካለ እዛ ጋር ነው ሜቢ ሊነግር ይችላል። ማቴዎስ 27:44 ሜቢ መልስ ተሳደቡ ይላል። እሱን እኮ ነው ያነበብኩት። ኦኬ እሺ ራሱን እኮ ነው ያነበብኩት። አዎ ስለዚህ ራሱን ነው ያነበብኩት። ይሄው እዚህ ጋር ምንድነው አንቺ አሁን አውጣ ያልሽው ላይ እንዲሁም ከእርሱ ጋር የተሰቀሉት ወንበዴዎች ይሰድቡት ነበር ይላል። አልሰደበውም። አንዱ ይከላከልለት ነበር እንጂ አልሰደበውም። ይሄ ነው አምጥቶ ሰደበው ብሎ የተናገረው። ስለዚህ አንዱ ሲሳደብ የነበረ ሐሳቡን ቀይሮ ተናዞ መለወጥ አይችልም እያልከኝ ነው? ይሄን እኮ ሄዶ መልስ አይችልም። ኦኬ በአንተ ስታንዳርድ ላይችል ይችላል። በዛ ሰዓት ግን ተናዘዘ፣ ተለወጠ። የመጨረሻውን ዝርዝር ደግሞ ሉቃስ ዘገበ። ማስረጃማ አለ እኮ እዛ ጋር ገሰጸውና እኛስ በጥፋታችን ነው የተፈረደብን ብሎ አልተሳደበማ። መጀመሪያ አልተሳደበማ። እሱ ተሳድቦ ቢሆን ኖሮ እሺ ይሁን። ሳይሳደብ እንዴት ነው የሚናዘዘው? እሺ ሉቃስ ላይ ምንም አልተሳደበም ነበር፣ አልተናገረም ነበር። ሙሉ መጽሐፉ እኔ ሉቃስን ከመጀመሪያው እስከ መጨረሻው አንብቤ አልተሳደበም ብሎ ነበረ የሚል ሉቃስ ላይ ታወጣልኛለህ? በቃ የለም እዚህ ጋር። ምክንያቱም ስላልተሳደበ ተሳደበ ተብሎ አይጻፍም እኮ። አንተም ደግሞ አይ እንዲህ ሆኗል ስትል ደግሞ የተጻፈ ነገር ማምጣት አለብህ። አላልኩማ እኔ እኮ ያልኩት አልተሳደበም ነው ያልኩት እንጂ ተሳድቦ ንስሐ ገባ አላልኩም። አንቺ ነሽ ያልሽው። ንስሐ ገባ ካልሽ ደግሞ መጽሐፉ ላይ ንስሐ ገባ የሚል ነገር ሊኖር ግድ ይላል። ካሌለ ግን ግጭት ነው፣ በቃ መተው ነው። እሱ በአንተ ስታንዳርድ ሊሆን ይችላል፣ ግን ግጭት ችግር የለውም። በቃ ሌሎች ሰዎች ቀለል ያለው ልስጥሽ አንድ የመጨረሻ ከዕለታት በአንዱ ቀን ኢየሱስ 12 ሐዋርያት ነበሩት። 12ቱንም ወደ ራሱ ይጠራል። ስለ አንድ ታሪክ 2 ጸሐፊያን ሊዘግቡ ነው። ስክሪን ምን ያህል እንደሚታይ አላቅም ዛሬ ስልኬ ልክ አይደለም። ለማንኛውም ከዕለታት በአንድ ቀን የማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ኢየሱስ 12ቱ ወደ ራሱ ጠራና 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመር፣ በርኩሳን መናፍስትም ላይ ስልጣን ሰጣቸው ይላል። ወደ ራሱ ጠራቸውና በርኩሳን መናፍስት ላይ ስልጣን ሰጣቸው። ለመንገድም አለ ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም ቢሆን በመቀነታቸውም ቢሆን እንዳይዙ አዘዛቸው። ከበትር በስተቀር ምንም ነገር እንዳይዙ አዘዛቸው ይላል።
እንጀራ አትያዙ አላቸው። ከረጢት ብርም አትያዙ አላቸው። ግን ምን ፈቀደላቸው? በትር ፈቀደላቸው። በትር እንጨት ነው አይደለ? የሙሴ በትር ምናምን ሲባል የሆነ ዱላ ነገር ነው። አይደለ ሚሮን? አይደለ? እሺ ለእንትና አሁን ሌላ እንደገና መጣና ቁጭ ብለን እነዚህን ስንፈታ ጊዜ ይፈጃል። ግን እንደዚህ አይነት እሱንም በምን ትፈታዋለህ መሰለህ? እንደዚህ ሃርሞናይዝድ ይደረጋሉ። ምክንያቱም መጽሐፍ ቅዱስን አለመረዳት ነው እነዚህ አይነት ሚስ አንደርስታንዲንግ የሚፈጥረው እና ሃርሞናይዝ ታደርጊልኛለሽ። እዚህ ጋር በማርቆስ መሰረት ኢየሱስ ብር እንዳትይዙ እንጀራም ቢሆን እንዳትይዙ ምናምን ብሎ አስጠነቀቃቸውና ማርቆስን ጥቅስ እየጠቀስ ሌሎች ጠቀስኩኝ እኮ ማርቆስ ወንጌል ምዕራፍ 6 ቁጥር 7 እና 8 አልኩኝ። ይሄ ለሶስተኛ ጊዜ ጠቀስኩኝ። እሺ ምን ይላል መሰለሽ? ኢየሱስ 12 ሐዋርያት ነበሩት። 12ቱ ወደ ራሱ ጠራቸው፣ በርኩስ መናፍስት ላይ ስልጣን ሰጣቸው። ከዛ በኋላ ለመንገድ አለ ከበትር በስተቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዘዛቸው ይላል። እና በሚጠራቸው ጊዜ ኢየሱስ ምንም ነገር እንዳትይዙ በትር ግን ያዙ አላቸው። እና እያንዳንዱ ያው ዱላ ይዞ ይመጣል ነው። በትር ማለት ዱላ ወይ ደግሞ እንጨት ነገር ነው። እንደዚህ የድሮ ሰዎች ምናምን ይዘውት የሚሄዱት ነው በትር የሚባለው፣ በእጃቸው የሚይዙትና ግን ብርም አይዙም ምንም ነገር አይዙም። እንጨት ግን በትር ይዘው ይወጣሉ። ከበትር በስተቀር ምንም እንዳትይዙ አላቸው። ልክ ነኝ? ራሱ ታሪክ ደግሞ ሉቃስ ወንጌል ላይ እናገኛለን። ሉቃስ ሲዘገበው የእግዚአብሔርን መንግስት እንዲሰብኩና ደዌዎችንም እንዲፈውሱ ላካቸው። እንዲህም አላቸው፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ፣ ሁለት እጅ ጠባብም አይሆንላችሁ አለ። በትርም እንዳትይዙ አላቸው። ጥያቄያችን ኢየሱስ 12 ወደ ራሱ በጠራበት ጊዜ በትር ፈቅዶላቸዋል ወይስ ከልክሏቸዋል? እሺ አሁን እንግዲህ ይህንን ጥቅስ ዳይሴክት መደረግ አለበት ከአውዱ ተነስተን ማለት ነው። አንድ ጊዜ እያነበብኩትኝ ነው። አንድ ጊዜ ይቻላል። ሙሉ ረጂ አንድ ታሪክ መሆኑን የምታውቂው ወደ ታች ስትወርጂ ሁለቱም ስለ አንድ ታሪክ ነው የሚናገሩት። የሚገርመው ነገር ግን አንዱ ላይ በትር ያዙ አላቸው፣ አንዱ ጭራሽ በትር እንዳትይዙ አላቸው። ኢየሱስ 12ቱን ሲጠራቸው ማርቆስ እንዳለው በትር ፈቀደላቸው ወይስ ሉቃስ እንዳለው በትር እንዳትይዙ ነው ያላቸው? አንድ ታሪክ መሆኑን የምታውቂው ወደ ታች ስትወርጂ ነው። ሁለቱንም ተመሳሳይ ታሪክ ነው። እኔ ምንድነው እንዴት ነው የተረዳው? ለማሳጠር ያው ከሰውም ብዛት የተነሳ ለማሳጠር የበትሩ ነገር እንደ ተቃርኖ አላየውም። ፈቀደላቸው ወይስ ከለከላቸው? ኦኬ በዚህ ጥቅስ መሰረት ባመጣው ጥቅስ መሰረት በትር ብቻ ማለት ሌላ ዕቃ አትሰብስቡ ማለት ነው። ላይክ እንጀራ፣ ቦርሳ፣ ገንዘብ፣ የተለያዩ ነገሮችን ሰው ተሸክሞ ሊሄደው የሚችለውትን ነገር አትሰብስቡ ለማለት ነው። እኔ በተረዳው መልክ ማለት ነው። ከምን በስተቀር ዋናው ፖይንቱ ኢየሱስ ክርስቶስ ሊያስተላልፍ የፈለገው ነገር አትዘጋጁ፣ አትሰብስቡ የሚለውን መልእክት ለማቅረብ ነው። ዓላማው አንድ ነው። ግን ማመኑ ነው እኮ ፖይንቱ ነው። በአውድ መሰረት ነው የሚፈታው። ዋናው ነገር በዚህ አውድ ላይ ኢየሱስ ምን ፈቀደላቸው፣ ምን ከለከላቸው? ይኸው ለመንገድ ከበትር በስተቀር እንጀራም ቢሆን ይኸው እንደዚህ ይላል። አንዴ ለመንገድም ከበትር በስተቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይዙ አዛቸው ይላል። ደግሞ ስትል ማለት ነው በመጽሐፍ ቅዱስ አጻጻፍ መሰረት ትልቁ ነጥብ የትእዛዙ ማስተላለፊያ ነው እንጂ የአንድ ነገር ቴክኒካል ዝርዛሬ አይደለም። በመጽሐፍ ቅዱስ ምን ፈቅዶላቸው ነው ሌላውን የከለከላቸው? ምን ፈቅዶላቸው ነው ሌላውን የከለከላቸው? ቀለል አድርጋችሁ ሄዶ እግዚአብሔርን ታመኑ አትጫኑ እያላቸው ነው። በቃ ይሄ ነው። ምንም ማቴሪያል እንዳትይዙ ግን በትርን ያዙ አላቸው። ሌላ ማቴሪያል ሳትይዙ ግን በትር ይቻላል ነው ያላቸው አይደለ? ከበትር በስተቀር ሲል እንዳልከው እኔ በተረዳሁት መልክ መልሼ ይልሃለሁ። ለምሳሌ አንቺ ከስልክ በስተቀር ሌላ አይነት ዲቫይስ እንዳትይዢ ብዬ ብከለክልሽ ስልክ ፈቅጄልሻለሁ። ነገር ግን ላፕቶፕ፣ ነገር ግን ዋይፋይ ራውተር ወይ ደግሞ ሌላ ነገር እንዳትይዢ እያልኩሽ ነው። ከስልክ በስተቀር ምንም ነገር እንዳትይዢ ብልሽ አይደለ?
እዚህ ጋር ከበትር በስተቀር በቅዱስና በኢየሱስ አነጋገር መሰረት መንፈሳዊ ነገር ነው። ኦኬ ስለ እግዚአብሔር በትርና ብር መንፈሳዊ ነገር አይደለም። በትር እንጀራ ብር ምናምን አይደለም። ይሄ ሎ ሳይሆን እያወጣ ያለው ቤሲክሊ እየነገራቸው ነው ለደቀ መዛሙርቶቹ ሂስ ቴሊንግ ደም ምን ማድረግ እንዳለባቸው ስለ ወንጌል ስራ ነው እያወራ። እስቲ አንብቢና አንዴ ንገረኝ እስኪ አንብቢ ቃሉን ብቻ አንብቢና የፈለገውን ነገር ካነበብከው ለመረዳት ታልኩት የመር አንብቢና አንድ ባንድ አስረጂኝ። አንብቢና አንቺ እንድታስረጂ መንገዱን ከፍቻለሁ። አንብበሽ አስረጂኝ። ይሄኛውን ከላይ ያለው የትኛው እንትን ይለብኛል ግን ስመልስልህ አይኑ ላትቀበል ይችላል። ግን በቃ አንብበሽ ቃሉን አንብቢና እንደዚህ ማለት ፈልጎ እኮ ነው። በይ አዳምጥሻለሁ። ምን ታረጊ አስረዳው እኮ ምን ለማለት እንደፈለገ ሳላ አንዴ ቃሉን አንብበሽ ከበትር በስተቀር ሲል እንዲ ብለሽ አስረጂኝ። አንዴ አንብበሽ መልሼልሃለሁ። ይቅርታ ሳላ እኮ አላነበብሽውም። አንብቢና እንደዚህ ማለት ፈልጎ ነው በይ። ላይክ ማለት ፖይንቴን ስነግርህ ለምንድን ነው እኔ የሰጠውን መልስ እንትን ማትለው ምን ለማለት እንደተፈለገ ትነግረህ ግድ የለም። ቃሉን ብቻ አንብበሽ እንደዚህ ማለት ፈልጎ ነው በይ። እሺ በቃ ኢትስ ኦኬ። እኔ ይለፈኝ መልሼልሃለሁ። ባትቀበል ተመለሰ መልስ። ዋናው ምንድን ነው በጠንካራ ቃል አትዘጋጁ አትሰብስቡ የሚለው መልእክት ነው የሚያቀርበው። ጥቅሱ አውጥታው ያለን የሚለው በቃ ከዚህ ሌላ ነገር የለውም። ብታነቢው እንደዛ ምን መሰለሽ ብታነቢው ያው የምታወሪው ነገር ልክ እንዳልሆነ ስለምታውቂ ነው። እረዳሻለሁ። ምን ችግር የለውም። እሺ ችግር የለም። እኔ ልጠይቅ አው ጠየቅ ምንም ባይ ዘ ዌይ ዱ ቸርች ፋዘርስ ኦር ኤኒባዲ ይሄንን ቴክስቹዋል ክሪቲሲዝም ኮንትራዲክሽን ብሎ የመጣ አንድ ፋዘር ታመጣልኛለህ? እኔ በመለስኩት ከዚህ ውጭ የሚመልስልህ አንቺ እንደመለስሽው የሚመልስ የለም ጭራሽ። ቼክ እስካረኩት ድረስ እስኪ ይሄ ነገር ኮንትራዲክሽን ነው ብሎ የመጣ አንድ ቸርች ፋዘር ስጠኛለህ? ማለት እኔ በተረዳሁት በመንፈሳዊ መልክ ነው የሚረዱት አይደል ክርስቲያኖች። እኔ እስከማውቀው ግን ሌባ ሰርቅ ያለው ሲል አልሰማሁም እስከዛሬ። ምን ማለት ነው? መጽሐፋችን ልክ አይደለም ብለው እንዲመጡ አንፈልግ። ምን መሰለሽ ክርስቲያን ናቸው የግድ ክርስትና ዲፌንድ ማድረግ አለባቸውና መጽሐፋችን ልክ አይደለም እዚህ ጋር ተጋይቷል እንዲሉ ምን ጠብቅ ከሆነ ልክ አይደለንም ነው። እንደውም እሱን ስትል አንድ ጥያቄ ልጠይቅ። እኔም አንድ እስልምና ላይ ጥያቄ አለኝ። እሱን ካልክ አሁን ያልከውን ነገር ሜክ ሹር አፕላይ ማድረግህ እዚህ ላይ ማለት ነው። ፐርፌክት ልጠይቅ እኔ ችግር የለውም ጠይቂ። እሺ ቃሉን ለማውጣት ሞክራለሁ። ኤግዛክትሊ ዌትስ ታውቀዋለህ? በቁርአን 4:11 እስከ 12 ያለውን የውርስ ክፍፍል አላህ ምንድነው አላህ ዝርዝሩን የሰጠበትን ጥቅስ ታውቃለህ? ብዙ ስለሆነ ብዬ ነው። አውጪውና ጥያቄሽን አቅርቢ። ምንም ችግር የለም። ታውቀዋለህ? ባይ ሃርት ቁርአን 4:11 እስከ 12 እኔ ከፍቼዋለሁ እኮ አንብቢልኝና ጥያቄሽን አቅርቢ። ልክ እኔ እንደማደርገው አድርጊ ያልኩሽ ነው። እሺ ብዙ ነው። እሺ አንዴ ላንብበው አንድ ጊዜ። ብዙ ስለሆነ ነው ማለት ሰው ስላለ ታሪኩን ታውቀዋለህ፣ ታስረዳናለህ አንድ ጊዜ። እንደውም አንተ አስረዳው። ጥያቄሽን ጠይቂ። ስለ ውርስ ከሆነ ችግር የለውም። ሰፋ ያለው ማብራሪያ እንትን ታደርጊያለሽ። እኔ ሰመራይዝ አድርገው። እሺ ሰመራይዝ የምታደርጊው ቁርአን ቃሉን ምን እንደያለ ቁርአን ቃሉን አንቺ ነሽ ሰመራይዝ የምታደርጊው። ታዲያ ቁጭ ብለን ታዲያ ይሄን ሁላ ነገር ካነበብን ሰዓት ይፈጃል ብዬ ነው። አንድ ጊዜ ሰመራይዝ አድርገው ልልልህ ህግ ስለሆነ ችግር የለውም። የማውቀውን ባትረዳ ትክክል ካልሆንኩኝ ልክ አይደለም በል። እሺ አንድ ሰው ሲሞት ይሄንን ይተው እያለ ነው። ለምሳሌ ለሚስት 1/8ኛውን፣ እናት 1/6ኛውን፣ አባት 1/6ኛውን፣ ሁለት ሴት ልጆች 2/3ኛውን አይደል? እሺ ጥያቄሽን ጠይቂ። ስለዚህ ይሄንን ስትደምር ስንት ይመጣል? 100% ነው የሚመጣው ወይስ ከ100 በላይ ነው የሚመጣው? እነዚህን ስትደማምራቸው ስትደማምራቸው ከ100 በላይ ነው። ከ100 በላይ ነው። እሺ ከ100 በላይ ነው የሚመጡትና እሺ ከ100 በላይ ነው የሚመጡት። እነዚህን ስትደምራቸውና ይሄ ያላ ቃል ነው ብላችሁ ስለምትሉ እንዴት ነው
ደምሪው እስኪ ደምሪውና ንገሪኝ። ጥያቄሽን ደምሪውና ንገሪኝ። እሺ 1/8 ሲደመር ይኸው ቆይ እዚህ ማትስ እኔ እችላለሁ ችግር የለውም። 1/8 ሲደመር 1/6 ሲደመር 1/6 ሲደመር 2/3 27 24 ነው የሚመጣው which is 112.5% ነው የሚመጣው። ከመቶ በላይ ሆነ ማለት ነው። እሺ ምን ሆነ? ቁጥሩ ንብረቱ ከመቶ በላይ ሆነ። ንብረት ከመቶ በላይ ሆነ ይችላል። እሺ ምን ሆነ ታዲያ? ምን ይሁን እና እንዴት ነው የምትከፋፈለው? ንብረት ከመቶ በላይ ከሆነ እንዴት አላ ቁጥሩ ከመቶ በላይ ትርፍ መጣ ነው ብሩ ባለቤቱ ተወጥቶት? አዎ ታውቀዋለህ። ምን ትርፍ ቢመጣ ምን ችግር አለው ነው የተሰጠው ምንድነው? ይከፋፈልላችኋል። ከሚኖረው ንብረት በላይ ነው የመጣው አይደል? ችግር የለውም። አድጀስት ይደረጋል። በእስልምና አስተምህሮ አድጀስት ይደረጋል። አድጀስት አድርገን በቃ ምን ተጠቅመን ነው አድጀስት? ለምሳሌ ትርፍ ብር መጣ እንበል። አንድ ባለቤት እስቲ 1 ሚሊዮን ብር ትቶ ሞተ እንበል። ምንም ችግር የለውም። ላይኖረውም ይችላል። ብቻ 10 ብርም የሆነው ነገር ትቶ ሞቷል። ታከፋፊውና የመጣው ገንዘብ ትርፍ ነው ንገሪኝ። እሺ አከፋፈሉና የሆነ የመጣ ትርፍ ገንዘብ አለ። አዎ እንደዛ እኮ ነው እያልኩ ያለሁት። አዎ ትርፍ ገንዘብ አለ። 100,000 ብር ኦኬ። አንድ ሰው 100,000 ብር ቢሆን ያለቻለችው ምንድነው መሰላችሁ ጋይስ? ምንድነው መሰላችሁ? ዳስ ሲምፕል ነገር እኮ እንደው ትርፍ መጣ እንዴት እንዴ! አሪፍ እኮ ነው ትርፍ ቢመጣና ለሰዎቹ ተከፋፈለ። ይሄ የድሮ ጥያቄ ነው። ንብረት ከመቶ በላይ መሆን ይችላል እንዴ? እኮ ተከፋፈለ አይደለም ጥያቄ። እንዴት ነው ንብረት ከመቶ በላይ የሚሆነው ብዬ ስመጣ ንብረቱ ከመቶ በላይ ቢሆን አሪፍ ነው ትለኛለህ? ምን የባለቤቱ አሁን እሺ ንገሪኝ ቆይ ባለቤት ትቶት የሞተው ባል ወይ አባት ትቶት የሞተው ንብረት አነሰ ነው የምትዩ በዛ ነው የምትዩ? እኔ እኮ ምንድነው የሆነው መሰለ አላህ ሲያከፋፍል አንድ ሰው ሲሞት ይሄንን ያካፍል ይልና ቁጥሩ ይሄው ቁርአን 4 ከ11 እስከ 12 ላይ ዝርዝሩን ይሰጣል። ሚስት 1/8ኛውን ታገኝ፣ እናት 1/6 ታገኝ፣ አባት 1/6፣ ሁለት ሴት ልጆች 2/3 ይላል። ስለዚህ እነዚህ ስንደምራቸው ከመቶ በላይ መጡ ነው። ስለዚህ የባለቤቱ ገንዘብ አይበቃቸውም ነው ወይስ ደግሞ እነሱ በፈጣሪ ምንም ጥያቄውንም ወይ ደግሞ ባቢሎን ይርዳኝ ገባቸው ሜሮንዬ እኮ አሁን እኮ ጥያቄሽ ሀብቱ ከክፍፍሉ ውጪ ትርፍ አለ ነው የምትይው ወይስ ከሚያስፈልጋቸው በላይ ተሰጥቷቸዋል ነው የምትይው ወይስ የሚያስፈልጋቸውን ያህል አልወሰዱም ነው የምትይው? አሁን አውድና ፍቻ አረክሽብን እኮ እንደ መጽሐፍ ቅዱስ በእውነቱ ማለት ነው። እንዴት ነው የምንረዳው? እሺ ራይላይት ለተሳመጪው እሺ 100,000 ብር አለሽ ልበልሽ ወፋል 100,000 ብር ነበራትና እግዚአብሔር ያርገውና አንቺን አላርግሽ ማን ላርግ? አንድ ሀብታም ሰው ልበል 100,000 ብር ነበረውና 100,000 ብሩን ጥሎ ሞተ ልበል። ልክ ሲሞት ያላህን ቀመር ስንጠቀም ለነዚህ ሰዎች 1/8ኛውን 1/4/6ኛውን 1/6ኛውን ለአባት ከዛ ለሁለት ሴት ልጆች ደግሞ 2/3ኛውን ስንሰጥ ምን ይመጣል መሰለሽ? ስትደምሪው 112,000 ብር ይገባል ማለት ነው። ኢንስቴድ ኦፍ ከ100,000 ብሩ በላይ ኤክሲድ ያደርጋል። እሱ ባለው በብላክ ማርኬት ነው በባንክ ነው የምታከፋፍላቸው? ሀብታችሁስ ምን አይነት ነው? ሜሮን ፕሊዝ እሺ ጠቅላላ አድርጌ ለማለት በብላክ ማርኬት ነው የምታከፋፍዩ? ሜሮን መሰላት አንዳንድ ጊዜ እነዚህ የተሰጡት ጀመሩ ከመቶ በላይ ይሆናሉ። በዚህ ስሌት ከሄድን ነው እኔ ፖይንት እናንተ እኮ አካሄድሽ ደግሞ አሁን በሚገባሽ ቋንቋ አውድና ፍቻ አለው ሳላይ ይፍታልሽ ያልኩሽ እኮ ነው። ትንሽ ነገር ልናገር ኡስታዞች ሀሳብ ይስጡ። እሺ ኡስታዝ በጣም ከባድ ነገር ነው። ትንሽ ግልጽ እኮ አላረግሽም። አሁን ብሩ አንሶም ከሆነ ጀስቲፋይ ይደረጋል። ብሩ አይደለም ያነተው እኮ የምትሰጣው ፐርሰንቴጅ ከመቶ በላይ ሆነ ነው እኮ እያልኩ ያለው። ችግር የለውም። ብሩ ተርፎ ነው ወይስ ብሩ ነው የሚያንሰው ነው የምትይው አንቺ? ማትስ ይግደለኝ፣ ማትስ ተማሪ ይግደለኝ። ኧረ ማትስ ተማሪ ጭራሽ ጥያቄ መጠየቅ ማቺው እንዴት መልሱ እንደምትረጂ አላውቅም። ጥያቄ መጠየቅ ማቺ ሰው መልስ አይረዳም። አትረዳው። በቁርአኑ መሰረት አላህ ሲያከፋፍል ሚስት 1/8 ንብረቱ አነሰ ወይስ በዛ? ለምንድን ነው አንዱ ማትመርጪው? ባል ወይ ደግሞ ባለቤት በዛ አይደለ? ያ ከሚኖረው ንብረት በላይ ነው የሚሆነው። ይሄንን ቀመር ስትጠቀም ጠየቁሽ እኮ ግድ ብርም በስተው ከሆነ ንገሪኝ፣ አንሰውን ከሆነ ንገሪኝ ነው ያልኩሽ ያለሁትና ምንም ችግር ተሳሳባል ወይ
አላሁ ስራ መጀመሪያ ቀድሞኝ ስለመጣ መጀመሪያ ይስተበትና ከዛ በኋላ እንላለን ማለት ይሄ በጣም ቀላል ነገር ነው። ኡስታዝ አቡ ስራ አለ ኦኬ የለም ማለት ነው። ሰላም ብያለሁ ሜሮን። ሰላም አይደ እስቲ አንተ ካገዝከኝ የሚለው ነገር ከገባ ሰላም ብያለሁ። አይ ምንም ሳይሆን በጣም ቀላል መልሶልሻል፣ ግን በተደጋጋሚ ዝም ብለሽ ስትዩ ነበር። ሱረቱ ኒሳ ምዕራፍ 4 ቁጥር 11 እና 12 ላይ ለአባትና ለእናት ለነርሱ እጅ እንዳላቸው ከሁለት ለእያንዳንዳቸው ከስድስት አንዳላቸው ይላል አይደል? አዎ። ለምን ከዛ አልጀመርሽም? ከዛ ቁጥር 12 ላይ ለእናንተም ልጅ ባይኖራችሁ ከተዋችሁት ንብረት ለእነርሱ ሚስቶች ከአራት አንዳላቸው ይላል። ለእናንተ ልጅ ቢኖራቸው ከተዋችሁት ንብረት እነርሱ ከስምንት አንዳላቸው በእርሱ ከምትናዘዙት ኑዛዜ ውስጥ ከዕዳ በኋላ ነው ብሎ አስቀመጠ። ስለዚህ አሁን እዚህ ጋር ስናደርገው የወርሱን ሂሳብ ሚስት ባል ቢሞትባት ልጅ ካላት 1/8 ልጅ ከሌላቸው ደግሞ 1/4 ትወርሳለች አይደል? ልክ ነኝ? እንደ ቁርአኑ ሚስት፣ እናት፣ አባት፣ ሁለት ሴት ልጆች ብሎ ባስቀመጠው ሁለት ኤክሰፕሽን አድርጓላ። አንድ ሴት ልጅ ሁለት ነገር አድርጓ። ሁለቱንም ልናያቸው ነው። አሁን ልጅ ካላቸው 1/8 ከሌላቸው ደግሞ 1/4 ትወርሳለች። ስላላቸው ሰው ነው የምናወራው። ለዚህ አላቸው አለው። ስለዚህ አሁን ከዛ ውስጥ እንደዛ በሁለቱም እመጣልሻለሁ፣ ችግር የለውም። አሁን ምንድነው አንድ ሰው 100,000 ብር ቢኖረው ብለሻልሽ። ስለዚህ ከዛ ለሚስት ሴት ወራሽ አንዲት ስትሆን ስሌቱን ስናስቀምጠው ማለት ለሚስት 12500 ይደርሳታል አይደል? ከ100,000 ሲባዛ በአንድ ሲካፈል ለ8 ስንት ይመጣል? እሺ ካልኩሌት ላደርገው እችላለሁ፣ ግን አንተ ቀጥልን ያደርገዋለሁ እዚሁ። አዎ እዛ ውስጥ ማለት ነው። አሁን እዛ ላይ ምንድነው 12500 ይደርሳታል ሴቷ። ለምን 100,000 አለ፣ ከ100,000 ሲባዛ በአንድ ሲካፈል ለ8 ስታደርጊው 12500 ይላል። ለአንድ ሴት ልጅ ደግሞ 50,000 ይሆናል። ምክንያቱም ስሌቱ 100,000 ሲባዛ በአንድ ሲካፈል ለ2 50,000 ይሆናል። ለአባት ደግሞ 16666 ይሆናል። ምክንያቱም 100,000 ሲባዛ በአንድ ሲካፈል ለ6 16600 ይሆናል። ለእናት ደግሞ አንቺ በሰጠሽው ደግሞ 16666 ይሆናል። ምክንያቱም 100,000 ሲባዛ በአንድ ሲካፈል በ6 ማለት ነው። ስደምሪ ስንት ይሆናል? በአጠቃላይ ስደምሪ ስንት ይሆናል? 112,000 አይመጣም። እንደዛ አይደለም። ቆይ ተረጋጊ። 12500 የመጀመሪያውን እየደመርክ ነው አንተ። እሺ ጥሩ ችግር የኔ ሁለተኛው ፖይንት ኖ አይ እንትን ነው አጠቃላይ እየደመርኩት ያለው 12000 አለ፣ 50000 አለ፣ 16000 አለ፣ 16000 አለ። አጠቃላይ ስንት ነው የሚወጣው? 95832 ነው የሚመጣው። ትርፍ አለ እንደውም ጭራሹ ነው። ኧረ አይደለም 4166 ሚስት ከ100,000 12500 ሳላ ይሄው ይደምርልኝ። ማትስ ካልቻልሽ ሳላ ይደምራል። ቆይ ሳላ በትልቁ ራስን አድርግ። እኔ ይሄው 12 ፖይንት ይደምርላል። አይ ሰው እያየሁ፣ ኧረ ሰው እያየሁ ይደምርላል። ቆይ ተረጋጊ፣ አንድ ተረጋጊ። በትልቁ ሳላ አይታየኝም ለኔ ኔትወርክ ነው አለ በትልቁ ነው። ኦኬ እያሳየ ነው። አይታይም፣ አያሳይም፣ ገና አልከፈተም። ኦኬ እሺ ሶሪ ሳላስቲ ሂሳቡን እንደምርላት። ሂሳብ ተቸግራ ነው። አየሽ እሺ ጀመርኩት። እሺ ቆይ አንድ ተረጋጊና እነሱ አንዴ ቆይ። ለሚስት 1/8 ነው። ለአንዲት ሴት ልጅ ደግሞ ሲሆን ደግሞ ያው የነበረው የ2 ነው። ለአባት ሲሆን ደግሞ 1/6 ነው። ከዛ በኋላ ለእናት ሲሆን ደግሞ 1/6 ነው። ያለ ቀጥላ አሁን ከሚስትን ጀምርና ምንድነው የምታደርገው? 100,000 ሲባዛ በአንድ ሲካፈል ለ8 ስንት ይሆናል? 100,000 ሲባዛ በስንት? በአንድ ሲካፈል ለ8 በአንድ ሲካፈል ለ8 12500 ያዘው። ለሚስት ያዘልኝ። ለአንድ ሴት ልጅ ደግሞ የሚለው ደግሞ እሺ 1/2 ስለሆነ 100,000 ሲባዛ በአንድ ሲካፈል ለ2 ስንት ይሆናል? 100,000 ሲባዛ በአንድ ሲካፈል ለ2 አይደለም? ያ 50,000 ለአባት ደግሞ 1/6 ስለሚል 100,000 ሲባዛ በአንድ ሲካፈል ለ6 100,000 ሲባዛ በአንድ ሲካፈል ለ6 ያ ስንት ሆነ? 16666 ብር ከ6 ሳንቲም። ኦኬ ለእናት ደግሞ እንደ ተመሳሳይ 100,000 ሲባዛ በአንድ ሲካፈል ለ6
ሲባዛ በአንድ ሲካፈል ለስድስት ተመሳሳይ ነገር ለስድስት ነው። አዎ አንድ አይነት ነው። አንድ አይነት ነው ከስድስት አንድ። ስለዚህ 12500ን 50000ን 16666ን 16666ን አንድ ላይ ደምርልኝ። እሺ ይሄ ሲባዛ በሁለት አድርገው ተመሳሳይ ስለሆነ ከዛ ሲደመር 12500 ነው አይደል መጀመሪያ ያልኩት? 12500 ከዛ 50000 ከዛ 16000 ከዛ 16666 አንድ ላይ። እሺ የአባትና የእናት ተመሳሳይ ነው አይደለ? ደምረው አንድ ላይ። እሱ ሲባዛ በሁለት አደረኩት ምክንያቱም ሲደመር እንደዚህ ስለሚሆን። እሺ ከዛ የልጅ ነው 12500 12500 ከዛ 50000 ከዛ 16666 ሁለት ያድርገው። ሁለት ያድርገዋለሁ እዚህ ጋር ነው ግልጽ እንዲሆን። ቆይ ግልጽ እንዲሆን አንዴ ይሄንኑ ሁለት ያድርገው። ሲባዛ 1600 ነው። የመጀመሪያው 12500 ነው። ሁለተኛው 50000 ነው። ሶስተኛው 16666 ነው። አራተኛው እና የመጨረሻው ደግሞ 16666። አሁንም 16600 ነው። 6 አሁንም 16666 ያው 12500 ሲደመር 50000 ሲደመር 16000 ሁለት ጊዜ 95800 32 አይደል? 832 ስለዚህ እስከ 100000 ላይ ስንት ትርፍ መጣ? ወደ 4000 ምናምን ነው አይደል? 4168 መጣ። አዎ ይሄ ደግሞ መልእክተኛው ሐዲስ ላይ አለ። መልእክተኛው የሰጣችሁን ነገር ተቀበሉ፣ የከለከላችሁን ነገር ትርፉ ሲመጣ ኢማሙ ሙስሊም ላይ መጽሐፍ 24 ሐዲስ 4 ላይ ስትመለከቱ በአላህ መጽሐፍ በተቀመጠው በአህለል ፈራኢድ መካከል በትክክል አካፍሉ፣ ከራይ ፍዱ የተረፈው ለቅርብ ወንድ ልጅ ይሆናል ትርፉ ብሎ አስቀምጠዋል። ስለዚህ ምንም እንትን የሚለው ነገር የለም። ትርፍ ነው ያለው እንጂ ሂሳቡ እንትን መጣ አይደለም። ደግሞ በኢስላም ደግሞ አስል እንትን የሚታየው ሂሳብ ሲሰራ በአስል ነው ራሱ። ስለዚህ የወርስ አስል ደግሞ 24 ነው ራሱ ኖርማሊ ማለት ነው አስል በሚባለው ጉዳይ ላይ። ስለዚህ ከዚህ አንፃር ነው የሚታየው። አይ ቲንክ ትርፍ ነው የመጣው እንደውም ጭራሽ ነው እሷ እንደምትለው አይደለም። እሱ መቼ መጣው? በአንድ ሴት ሲሆን ሁለት ሴቶች ነው ግን ቁርአን ያለው ሁለት ሴቶች ሲሆን 66677 እንመጣበታለን። የመጀመሪያ ትርፍ እንዳለ አይተሻዋል አይደለ? አዎ አየው። ስለዚህ ትርፉ ለምንድን ነው የሚሆነው? ያው ለወንድ ልጅ ብለሃል፣ ለወንዱ ልጅ ይሰጠዋል ምናምን ለአንዱ ሰው ይሰጠዋል ነው ቤሲክሊ ፖይንቱ በሐዲስ። ከዛ በኋላ ደግሞ አሁን ጎደሎ በሚሆንበት ሰዓት ላይ ይላል። አሁን ይሄ አስል ነው፣ አስል ሙሉ ይባላል። ከ100 የተረፈው 4166 ውስጥ ከ24% ውስጥ አንዱ ትርፍ ለቀልብ ልጅ ይሆናል ማለት። ሁለተኛ ደግሞ ጎደሎ እንትን አለ። ሴት ወራሽ ሁለት ወይም ሶስት ሴቶች ሲሆኑ ብለሽ ላልሽበት ደግሞ ለሚስት 12000 አሁን እንዳውኑ ማለት ነው 12600 66000 16016 ሲሆን 112 ነው። ከዛ ውስጥ ምንድነው ትርፍ ስንት ነው የመጣው? 12400። የወርስ አስል 27 ነው እዚህ ላይ ሲመጣ የወርስ አስል ማለት ነው። አውል ይባላል በኢስላም አውልና አስል የሚባል ነገር አለ። ስለዚህ አውል በሚባለው ሲመጣ አስፈላጊው ሚስት 27 ሲባዛ በ1 በ8 ታረጋለሽ። ከዛ በኋላ እንደገና ደግሞ ሴት ልጆች ሲሆኑ 24 ሲባዛ በ2 ሲካፈል በ3 በ16 ታረጊና አባት 24 ከዛ 1.6 ታረጊና 4 ታረጊና እንደዛ አድርገሽ ነው እንትን የምትይው ማለት ነው። ይሄ ደግሞ የተገኘው ወደ ምንድነው? ከሱና ነው፣ ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ነው። ግልጽ ነው። የተባለው ሲስተም የተሰራው ለምንድን ነው? ለዚህ ማስተካከያ ነው። ማስተካከያ አይደለም። ቁርአንም ሐዲስም እኮ አንድ ነው ምንጫቸው ለኛ ለሙስሊሞች። አንቺ ሁለት የተለያየ ነገር አድርገሽ ነው። አሁን ቁርአን ላይ ስላገኘሽው ነው። እኛ በሐዲስም በቁርአንም ነው የምንመራው። ስለዚህ የወርስ አስል ሲሰራ በሁለት መልኩ ነው። አንደኛ አውል የሚባል አለ፣ አንደኛው ደግሞ አስል የሚባል ነገር አለ። ስለዚህ የዛኛው ሲሆን 24 ነው የሚሆነው፣ እዚህ ጋር ደግሞ 27 ነው የሚሆነው። ሁለቱ ነው ያልገባሽ ማለት ነው። አንቺ ቁርአኑን ብቻ ይዘሽ ስለሄድሽ ነው። ሐዲሳችን ላይ ያለውን ነገር ስላላየሽው ነው። ከዛ አንፃር ነው እና ሁለቱንም አያይዞ ነው ሳላይ መለሰልሽ። አላዳመጥሽውም እንጂ እኔ ፖይንት የመመሰል አምግላድስ ብሬክዳውን ስላረክልን እናመሰግናለን። ማትስብ ጎበዝ እንደሆን ካሳይተናል ማለት ነው። ምንድነው ጥያቄ?
ከመቶ በላይ መጣ አይደለ? ይሄ ቁጥሮች እና ቁርአን ያው ፐርፌክት ነው ግልጽ ነው ስለሚል ለምን አውል ከሐዲስ ነው የምንቀበለው? የወርስ አውል 27 ነው ብሎ ያስቀምጣል። አውል ሲሆን ሐሰል ሲሆን 24 ነው። ስለዚህ ሁለቱንም ነው የምንቀበለው። ሁለቱም ከአንድ ምንጭ ናቸው ነው። አሁን ለምሳሌ ሐዲስ ሌላ መጽሐፍ ሆኖ ወይም ደግሞ ከሌላ ምንጭ ቢመጣና ወይም ደግሞ ራስ ሰለላሁ ዐለይሂ ወሰለም ከልብ ወለድ የሚናገሩት ቢሆንና ቁርአን ደግሞ ቢናገረው እርስ በርስ ግጭት ብለሽ ልትይዝ ትችያለሽ። ስለዚህ በ24 ነው የተሰራው፣ በ27 ይሰራል በኢስላም ውርስ ላይ ስንሰራ ጎደ እንትን በ24 ስንሰራው ትርፍ ይመጣል። ትርፉ ደግሞ ለምን እንደሚሆን በሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ትርፉ ብር ማለት ነው። በ27 ሲሆን ደግሞ ከመቶ በላይ ሲመጣ በ27 ሲሆን ከመቶ አይመጣም፣ መቶ ነው የሚመጣው። ሁለት አይነት መሰረቶች የሂሳብ ስሬቶች ስላለን ማለት ነው። አንደኛው አስል ይባላል፣ አንደኛው ደግሞ አውል ይባላል። ይህንን ነገር ስላላወቅሽና ስላልተማርሽ ነው። አሬ ስለ አውልም አውቃለሁኝ፣ ግን እኔ ፖይንቴ ምንድነው ማለት ነው? አውል ምን ማለት ነው? አውል ምን ነገሮች ማስተካከያ ከመቶ በላይ ፐርሰንቴጅ ሲመጡ አይደለም ማስረጃ እንጂ እስቲ እኔ እኮ ድፍረትሽ ነው የሚገርመኝ። ሳላ ቀደም ራሱ የሆነ ጥቅሴቱ ጋር ነው የሚገኘው ትዩና ገና ጥቅሱን እያወራ መልስ ትሰጫለሽ አንቺ ራስሽ። ድፍረት ማለት እንደዚህ አይነት ነገር አትልመጂ። አውልና አስል ምን ማለት ነው? ልዩነታቸው የቃላቸው ትርጉም ምንድነው? እስቲ ንገሪኝ። አውቀዋለሁ የምትዩ አይ ቆይ ወደዛ ዳይቨርስ ምንድነው ፖይንቱ? አውል የሚባል ነገር እንደተፈጠረ አውልና አስል ምንድነው? የቃላቸው ትርጉም ምንድነው? ንገሪኝ እስቲ። እሺ ትርጉሙን ልናገር። አውል ምንድነው ስለተባልኩኝ እኔ ያልኩት ዴፊኒሽን ልክ አይደለም ስላልከኝ ልናገር ትርጉሙን አውል ማለት ምን ማለት እንደሆነ። እሺ ይሄው አንድ ጊዜ ቀጥታ ነው የሚናገረው። እሺ ጉግል አይደል? የሚገርም ቅድም ሌላ ቤት ገብተን ሙስሊሞች ቤት እየተነጋገርንበት ነበረ እንትና ሙአይመን ጋር። ስለዚህ አዲስ አይደለም። ምን ይላል? It is applied when an inheritance share explicitly አውል የሚለው የቃሉ ትርጉም ምንድነው? more than 100% ነው የሚለው። በቃ ይሄው ነው የቃሉ ትርጉም ነው። አውል ማለት ምን ማለት ነው? የቃሉ ትርጉም የቃሉን ትርጉም አይደለም የጠየቀኝ፣ እኔ ሲስተሙን ነው ስለ አውል የሚባለው አክቲቪቲ እንትን እያልሽ ታፍሪያለሽ። ሳላቀጥል ችግር የለውም። እኔ ፖይንቴ ምንድነው ማስተካከያ ነው አይደለም ወይ ነው ፖይንቴ። ለምን ማስተካከያ አይደለም? ሁለቱም ከአንድ ምንጭ ናቸው የመጡት። ቁርአንም ሐዲስም የኛ መሰረታችን አንድ ነው፣ ራሱ ከአንድ ምንጭ ነው። ልዩነቱ የቁርአንና የሐዲስ ምንድነው? ቁርአን ያለ ቃል ነው፣ መልእክቱም ያለ ቃል ነው። ሐዲስ ለፍዙ የረሱል ሰለላሁ ዐለይሂ ወሰለም ነው፣ ማዕናው መልእክቱ ደግሞ ያላህ ነው ራሱ ማለት ነው። ሁለቱም ምንጫቸው አንድ ነው። እኔ ችግር የለም ተቀበላለች። እሺ እነዚህ መመዘኛዎች ከመቶ በላይ እንዲደርሱ ለምን ፈቀደ ቁርአን? እነ ፈርስት ፕሌስ መጀመሪያ ለምን ይሄ ተፈቀደ? መቶ በላይ ነው እንትኑ እኮ ነው ልሽ አንድ ነው፣ ምንጩ አንድ ነው። ሁለቱም አውልም 27 ነው ራሱ መሰረቱ ማለት የውልውሉ እንትኑ 27 ነው። በ27 ከመጣሽ ምንም ችግር የለውም። ሚስት 27 ሲባዛ በ1 ሲባዛ በ8 ስታደርጊ 3 ነው የሚሆነው። ልጆች ደግሞ ከሆነ ደግሞ 27 ሲባዛ በ2 ሲካፈል ለ3 16 ነው የሚሆነው። አባት ደግሞ 24 ሲባዛ በ1 ሲካፈል ለ6 4 ነው የሚሆነው። እናት ደግሞ 24 ሲባዛ በ1 ሲካፈል ለ6 4 ነው የሚሆነው። አሁን ስታደርጊው አጠቃላይ ስትደምሪ 3 16 4 ስታደርጊው 27 ይሆናል ማለት ነው። ስለዚህ ምንም የጎደለ ነገር የለም ማለት ነው በእኛ አሰራር ማለት ነው፣ ማቴማቲካል ማለት ነው። እና ሁለቱም ከአንድ ምንጭ ናቸው የኛ ቁርአንም ሐዲስም የምንቀበል ሰዎች ነን። ጨርሻለሁ። ጥያቄን ኮንክሉድ ማድረግ እችላለሁ ወይስ በዚሁ እናቁም? አቲንክ እኔ ጨርሻለሁ ጥያቄን። ያው ከሳላ ጋር ጀምራ ማለት ሳላ ሲያስረዳሽ ያው እንትን ማለት አልፈለግሽም ማወቅ አልፈለግሽም እና ሽፍፍን እያረግሽ ታረጊያት። ለዛ ነው የገባሁት እንጂ አይ ቲንክ በቂ የሆነ ምላሽ ሰጥቶሻል። ግን አንቺ ባይብል እርስ በርሱ ምንም የሚጋጭ ነገር የለውም ምናምን ነገር የምትይው ከምርሽ ነው? እያንዳንዱን ማስረዳት ግን ታይም ኮንሱሚንግ ስለሆነ ሜቢ አንድ ቀን ላይቭ ስከፍት እግዚአብሔር ፈቅዶልኝ እነዚህን ነገሮች ለማስረዳት ያብቃኝ። ግን ያው ጊዜ ይፈጃል። ዝም ብለን አየር ላይ እናስረዳቸው ነገሮች አይደሉም። እሺ ከአውዱ መሰረትና ከታሪኩ መሰረት መረዳት ስላለብን። እሺ አመሰግናለሁ። እሺ እኔም አመሰግናለሁ። ሌሎቻችሁ ቀጥሉ። ሳላ አመሰግናለሁ። በእኔ ሐሳብ ቁርአን መጽሐፍ ቅዱስ ቴክስቹዋሊ ተበርዟል ይላል የሚል እምነት የለኝም እና ሞር ኢስላሚክ ዲሌማስ የሚባለው ነገር ማለት ነው። ጀነራል እንዴት ነው የምታየው? ቁርአን
የቀደመው መጽሐፍ እንዴት ያየዋል? ያው በሱም መኑበት የሚልም ስላለ ምናምን ጀነራሊ ሁለቱም መጽሐፍቶችን ታስተያይልኝ ነበር። እስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባለው ነው። ያ ስለሱ ጀነራሊ የቆየ ኮንተንት የቆየን ነው። እነ ሻምሻሙስና ዴቪድ ውድ እኮ ናቸው ትምህርቱን ያመጡት። ሲጀመር እስላሚክ ዲያላማ የሚለውን ቆይቷል በጣም እና የተመታ አርጊመንት ነው እና ኢትዮጵያ ውስጥ እንደ አዲስ የመጣው እናንተ አሁን ገና ነው የነቃችሁት ራሱ በዛ ዙሪያ ላይ ማለት ነው። እኛ ደግሞ መልሱን ከሰጠን 5 ዓመት 6 ዓመት ምናምን ሆኖታል። እስላሚክ ዲያላማ ማለት ነው አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው አላህ በቁርአን ውስጥ ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ ከበፊቱ ላለው አረጋጋጭና ሙሰዲቃንና ሙአይሚን ነው ብሎ ነው ያስቀመጠው። በይነ የሚል ነገር አለ በመካከሉ ነው የሚለው የሚያረጋግጠው ኮንፈርም የሚያደርገው ከአላህ ዘንድ የወረደውን ነው ኮንፈርም የሚያደርገው። ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ እናንተ ያመናችሁ ሆይ በአላህና በመልእክተኛው ላይ ባወረደው መጽሐፍና ከበፊቱ በወረደው መጽሐፍ እመኑ ነው የሚለው። በወረደው ነው የሚለው። ስለዚህ የወረደውን ነው ቁርአን ኮንፈርም የሚያደርገው። በሱረት ዩኑስ ምዕራፍ 10 ቁጥር 37 ላይም እንደዛ ነው። ይህ ቁርአን ከአላህ ሌላ ከሆነ አካል የተቀጠፈ ሊሆን አይገባውም። ነገር ግን ጥርጥር የሌለበት የበፊቱ መጽሐፍ የሚያረጋግጥና በውስጡ ያለውን የሚዘረዘር ሲሆን ከዓለማቱ ጌታ የተወረደ ነው ብሎ ነው የሚያስቀምጠው። ከበፊቱ ያለው የተባለው ማን ነው? ተውራትና ኢንጂል ናቸው በጥቅል የሚናገረው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ስትመለከተው እንደዛ ነው የሚናገረው። ምዕራፍ 3 ቁጥር 2 እና 3ን ስትመለከተው እንደዛ ነው። ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷቸዋልናል። ስለዚህ የወረደውን ነው ኮንፈርም የሚያደርገው ምን ወርደው እንደነበረ መሰረታዊ ትምህርቱ ሜን ፖይንት የሚባለውን ይሄ ነው እያለ ይናገራል ማለት ነው። በላዩ ላይ ደግሞ ሙሀይሚን ነው ይላል። ሙሀይሚን ማለት ሱፐርቫይዘር ማለት ነው፣ ኮሬክተር ማለት ነው፣ አራሚ ማለት ነው። ቁርአን እንደተበረዘ ባይብል ይናገራል ወይ ከሆነ አዎ ይናገራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ተቀላቅላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? አለ። እዚህ ጋር ሁለት ቁም ነገር አለ። እውነትን በሐሰት ለምን ተቀላቅላላችሁ ሲል መበረዙን ያመለክታል፣ መጨመራቸው ማለት ነው። እንደገና ደግሞ እውነትን እያወቃችሁ ለምን ትደብቃላችሁ ማለት ደግሞ የቀነሱት ነገር እንዳለ ይናገራል። አፖክራፊካ ማለት ራሱ አፖክሪፎስ ማለት ደግሞ ራሱ ድብቅ ማለት ነው፣ መሸሸግ ማለት ነው። ይሄ ነው። ሁለተኛው ነገር ደግሞ ሲነርጊያም የአምላክም ቃል ቅልቅል ነው የሚል ትምህርት አለ። ሲነርጊያ የሚል ትምህርት አለ። በሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እነዚያ የአላህን ቃል ከተረዱ በኋላ እያወቁ የሚወርዙ ሲሆን ማመናቸውን ተከጅላላችሁን ይላል። ከዛ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸው በማለት ቁርአን የጨመሩት ነገር እንዳለ ይናገራል። ኢብኑ አባስ በኢማም ቡኻሪ ላይ ይህንን ጥቅስ ተንተርሰውና አስታኮ የመጽሐፉ ሰዎች ጋር ያለው መጽሐፍ እንደተበረዘ ይናገራል ማለት ነው። ስለዚህ የመጽሐፍ ቅዱስ ወይም የባይብል መበረስ አንደኛ ከቁርአን አንፃርም ከሐዲስም አንፃር ከታሪክም አንፃር ራሱ ከባይብልም አንፃር መረዳት ይቻላል ማለት ነው። እንደዛ ስለሆነ እስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባል ነገር የለም። ምንም የሚያጣብቅ ነገር የለውም። ግልጽ ነውና እዚህ ላይ ያልገባ ነገር ካለ አንድ በአንድ ጥርስና ምላሱን እየነቀስንና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከተዋለን ማለት ነው። ቀጥል። ኦኬ እሺ። ሱራ 2 ላይ ግን ወደ 41 አካባቢ ላይ ይህ መጽሐፍ ተውራት ብሎ የሚጠራው የገጽ ቁጥር 41 አካባቢ ላይ ስፔሲፊክሊ በእጃቸው ላይ ያለውንም እያለ ሲናገር ነው ያለንና በእጃቸው አይልም እንደዛ ጥቅሱን አውጣ። ቁጥር 41 ላይ አካባቢ 41 ግን በእጃቸው አይልም ግን ነው እሱን ነው ያልኩ። ቃላቱን አስተካክለውና ከእናንተ ጋር ላለው በእነሱም ዘንድ ኦኬ እሺ ከእናንተ ጋር ላለው አረጋጋጭ እንደሱ ሌላው ጥቅስ ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ከእናንተ ጋር ላለው አረጋጋጭ አድርጌ በወርኩት ቁርአን መኖር የሚለው እሱን የፈለከው ስለዚህ እዛ ጋር ከእናንተ ጋር ላለው የሚለው የሚጠጋው ወደ ነቢያት ነው የሚጠጋው። ለምንድን ነው ባይብል ላይ
አይተህ ከሆነ እናንተ መጽሐፍን የተሰጣችሁ ሆይ እያለ ይናገራል። የተሰጠው ግን ተውራትና ኢንጂል ለማን ነው የተሰጠው? ለማን ነው የተሰጠው? ሲሰጥ መጀመሪያ ኦሪጂኑ ለሙሴና ለሙሳና ለኢሳ። አዎ ልክ እንደዛ ወደ የሚጠጋው ማለት ነው። ልክ ሱረቱ አሊ ኢምራን 381 ላይ አላህ ከነቢያት ጋር የከበደ ቃል ኪዳን አደረገ አለ። ምን የሚል ቃል ኪዳን? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑበት በእርግጥ እንድትሉበት አላቸው። መጽሐፍና ጥበብን ሰጠዋችሁ ከእናንተ ጋር ላለው ይላል። ከእናንተ ጋር ቢለው ማንን ነው? እዚህ ጋር ነቢያትን ነው ወይስ ክርስቲያንና አይሁዶችን ነው? ነቢያትን ነው። ነቢያትን ነው። ወደዚህ ያስጠጋዋል ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰዎችን አይሁዳኖችን ምን ይላቸዋል? አላህ መናንና ድርጭትን ወደ እናንተ አወረድን ይላል። ወደ ማን ያወረደው? ወደ ህዝቦች እኮ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ወደ ነበሩት ነው ያወረደው ወይስ በሙሳ ጊዜ ወደ ነበሩት ነው ያወረደው? በሙሳ ጊዜ ወደ ነበሩት። ለምንድን ነው ታዲያ ወደ እናንተ አወረድን የሚለው? እናንተ ብሎ በሁለተኛ መደብ ሪፈር የሚያደርገው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አይሁዳኖች ለምን አመለከተ? አስቀድሞ የነበሩት ሜንሽን እያደረገ ነው አይገስ ሰንሰለት ለማታ በቃ ልክ እንደዛ ማለት ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ያለውን በዚህ መልክና ልክ መረዳትም ማስረዳትም መሞገትም ትችላለህ ማለት ነው በቀላሉ። ኦኬ። ስለዚህ መጽሐፉ በነብዩ መሐመድ ጊዜ እጃቸው ላይ ወይም ከነሱ ጋር አልነበረም ማለት ነው። ንጹህ የነበረው መጽሐፍ ማለት አለ ግን ሁለቱም ነው ያለው። ማለትም ሁለቱም ስለ መለኮታዊ ቅሪት ውስጥ አለው። ማለትም የአምላክም ቃል አለበት የሰውም ቃል አለበት። ያንን እኮ እና እነሱም ያምናሉ ራሱ። ለምሳሌ ባይብል ላይ ስትመለከተው ለኢየሱስ ወንጌል እንደተሰጠው ይናገራል አይደል? ባይብል ይናገራል። ያ ማርቆስን ሉቃስን ይጨምራል። እነ ሉቃስ የሚተርኩትን የኢየሱስ ወንጌል ልታረቅ ይችላል። የኢየሱስ ወንጌል ማርቆስ እንደጻፈው ምናምን ነው የሚለው አይገስ ያ ለኢየሱስ የተሰጠው ሊትራሊ መጽሐፍ የሆነ የተጻፈ ነገር ላይ እንደዚህ ኢየሱስ መጣ ተወለደ ከሌ ወለደው ከሌ ወለደ የሚለው ነገር ወንጌል ነው ወይስ የትውልድ ታሪክ መጽሐፍ ነው? ያው ወንጌል ስለ ልጁ ስለሆነ ስቲል ወንጌል ነው ብዬ ነው የምቀበለው። ማቴዎስ 1:1 ላይ የሚናገረው ስለ ምንድን ነው የሚለው መጽሐፉ? የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው አይደል? ያ የትውልድ ያው ሐረጉን እየጠቀሰ ስለሆነ ቁጥር 1 እስከ 27 ስለዚህ የትውልድ መጽሐፍ እንጂ እንትን አይደለም ወንጌል አይደለም። ምክንያቱም ወንጌል ማርቆስ 1:1 ላይ የኢየሱስ ወንጌል መጀመሪያ ብሎ ማስተማር ከጀመረበት ነው የሚጀምረው አይተህ ከሆነ። ከዛ ማስተማር ሲጀምር ደግሞ እድሜው 30 ዓመት ነበር ይላል ሉቃስ 3:23 ላይ። ማርቆስ 1:15 ላይ የአምላክን ወንጌል እየሰበከ መጣ በወንጌል እመኑ አለ ይላል። ማንን ነው ወንጌል እመኑ ሲል የትኛውን ነው? እነ ማርቆስ እነ ሉቃስ እነ ምናምን ተጽፎ ነበር ተዘግቦ ነበር እንደዛ አይነት ነገር ነው አይደለም። የእግዚአብሔርን መንግስት የሰበከ ስለዚህ ወንጌል ምናምን ሲለሚል የአምላክን ወንጌል ነው የሚለው። የአምላክን መንግስት ወንጌል ነው አማርኛ የሚለው። ግሪከኛው የአምላክን ወንጌል እየሰበከ መጣ። ስለዚህ ከአምላኩ የተቀበለ ወንጌል አለ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይም የጌታ መንፈስ በእኔ ላይ ነው ለድሆችን ወንጌል እሰብክ ዘንድ ቀብቶኛልና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ምንድን ነው የሚለው? የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይም ቃልህን ሰጠዋቸው ይላል። ቃልህን የአምላክ ቃል ነው ወንጌሉ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ስለዚህ ከአምላክ ተቀብሎት የነበረው ወንጌል እሱ ወንጌል ነው ሳይቀላቀል በፊት የነበረውን ቁርአን እየተናገረ ያለው እንጂ የማርቆስ ወንጌል የሉቃስ ወንጌል ምናምን ብሎ እንትን ይላል። ለኢሳ የተሰጠው መጽሐፍ ስንት መጽሐፍ ነው እንደ ቁርአን? ሱረቱ ማኢዳ ምዕራፍ 5 ቁጥር 47 እና ምዕራፍ 46 እና ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ አንድ መጽሐፍ ነው። አሁን ወንጌል የምትሉ ስንት መጽሐፍ ነው እናንተ ጋር ያለው? የተመረጡት 4 ብቻ ናቸው። የመጀመሪያ ጊዜ ወንጌሎቹን 4 አድርጎ የመረጠው ማን ነው ታውቀዋለህ? አይራኒየስ ነው። ለመጀመሪያ ጊዜ 4 በጉባኤ ደረጃ 4ቱ የተመረጡት መቼ ነው? 4ቱ የጸደቁት መቼ ነው? በጉባኤ ደረጃ
እንጃ ምናልባት ኢየሩሳሌም ካውንስል ጊዜ እርግጠኛ ግን አይደለም። በ363 በሎዶቅያ ጉባኤ ነው አይደል? ለመጀመሪያ ጊዜ ካናናይዝድ የሆነው ቀኖና የተቀነነው መጀመሪያ የተጀመረው በዛ ነው አይደል? ያው ከዛ በኋላ በእርግጥ ኬልቄዶን ምናምንም ነበር። በ363 ነው ኬልቄዶን። ከዛ በኋላ ነው በእርግጥ እሱ ኬልቄዶን አይገስ ምስተኛ ኬልቄዶን በነገረ ክርስቶስ ላይ ነው። ኬልቄዶን በነገረ ክርስቶስ ላይ ነው 51 ነው። ቀኖና የተቀነኑት 4 ጉባኤዎች ናቸው። የመጀመሪያው የሎዶቅያ ጉባኤ በ363 ነው። ሁለተኛው በ382 የሮም ጉባኤ ነው። ሶስተኛው የሂፖ ጉባኤ ወይም የአልጄሪያ የተካሄደው በ393 ላይ የተካሄደው ነው። አራተኛው እና መጨረሻ ደግሞ የካርቴጅ ጉባኤ ነው ቱኒዚያ ውስጥ የተካሄደው። ከነዚህ ከአራቱ ውጪ ቀኖና አልተቀነነም። እነዛም ቀኖናዎች ራሱ የተቀነኑት በሎካል ነው። ራሱ ካውንስሉ በአጥቢያ ደረጃ ወይም ደግሞ በአካባቢ ደረጃ የተደረገ እንጂ ዓለም አቀፍ አይደለም። ዴሊጌተሮች የላቸውም። ራሱ ዓለም አቀፍ ሁሉም ሰው የተሰብስበውበት ምናምን አይደለም። እንደነ ኒቂያ ጉባኤ፣ እንደነ ቆስጠንጢንያ ጉባኤ፣ እንደነ ኤፌሶን ጉባኤ፣ እንደነ ኬልቄዶን ጉባኤ አይደለም የተካሄደው። ያ ሎካል ነው ራሱ ዩኒቨርሳል አይደለም ራሱ ማለት ነው። ኢኩሜኒካል አይደለም። እና ከዛ አንፃር ነው አይ ቲንክ ኢስላሚክ ዲያላማ የሚባለው ትምህርት ያው ወድቋል። የሞተ ትምህርት ነው። በውጭ ዓለም የሞተ ነው። ድጋሚ እንደገና አውቀው የሚደጋገሙት ምናምን ነገር ያው ሰው ያልሰማ ሰው እንዲሰማ ፈልገው ካልሆነ በስተቀር እስላማዊ አጣብቂኝ የሚባል ነገር የለም ራሱ በኢስላም አስተምሮት ውስጥ ማለት ነው። እናቱ እነሱ የሚያስቡት ምንድነው ባይብልን ቁርአን አረጋግጦታል ይላሉ። ባይብልን አላረጋገጠም፣ ሊያረጋግጥም አልመጣም አይልም። እንደዛ ተውራትና ኢንጂል ብሎ የቀደሙ መጽሐፍ ካላ ዘንድ የወረደውን ሊያረጋግጥ መጥቷል ቁርአን። እንደዛ ብሎ ነው የሚያስተምረው። ከዛ በኋላ ምንድነው ስላረጋገጠው ባይብል ትክክል ነው። ስለዚህ ባይብል ትክክል ከሆነ ምንድነው የስቅለት ጉዳይ የምናምን ነገር ጉዳይ አንስተው መጨረሻ ላይ አልሰቀሉትም ከሚለው ጋር አጋጭተው አጣብቅኝ ውስጥ ነው የገባው የሚል ትምህርት ነበር። ግን ከሽፏል። አሁን ትምህርቱ ብዙ ነገር የሚያዋጣም አይደለም። ኦኬ እሺ፣ በደንብ አይዋለው። በእርግጥ ግን አመሰግናለሁ። ቴንክ ዩ። ሰላም ስላለ አሁን ይጨምርላል። ሰላም አለይኩም። ሰላም አለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ናችሁ? ሁላችሁ እንዴት ነህ? ሰላም ነው። እየሰማችሁ ነው። ስለ ቀኖና ጥያቄ ካለው መቀጠል ይችላል። ችግር የለውም። በቃ እኔ ሉጣ የሚመች ቦታ አይደለም ያለሁት። አጋጣሚ ነው ከስር እያዳመጥኩኝ ስለነበረ ዝም ብዬ ገብቼ ሰላም ለማለትም በዛው እንትን ለማለት ነው። ጊዜ ካለ ቀጥሉ። ማሂር አሰላም አለይኩም። ሰላም ኡስታዝ፣ እንዴት ነዎት? ደህና ነዎት? ሰላም ነኝ ያለው ሁሉ ሰላም ነው። ሁሉ ሰላም አልሐምዱሊላህ። እንዴት ነዎት? ኦኬ ሰላም ነኝ ያለው አልሐምዱሊላህ። ባቢሎን በቃ እኔ እንትን ልበል፣ አካውንቱ ይቀመጥ ከፈለጋችሁት። ከዚህ በኋላ ማውራት አልችልም፣ የሚመች ቦታ አይደለም ያለሁት። እሺ አውሩ። እሺ ሳላህ አውሩ። ምናልባት አሁን ኡስታዝ የተናገረው ነገር እንትን በጻፍኩልህ ነገር ታገኘዋለህ። አንብበው አሁን ባላኩልህ ነገር ላይ ማለት ነው። ኦኬ እሺ፣ ሴቭ አድርጌዋለሁ፣ አነባዋለሁ። እሺ ቪዲዮዎቹንም አዳምጣቸው ማለት መረጃዎቹን እዛ ላይ ታገኛቸዋለህ። እሺ ባይሆን ኤቢ ፍሪ የሚሆን ከሆነ በአንድ ርዕስ የሚፈቀድ ከሆነ በአንድ ርዕስ ብናወራስ ኤቢ ምን ትላለህ? ኦኬ እሺ፣ ያው አንድ ርዕስ እንምረጥና የተወሰነ ጊዜ ነው የምቆየው። አሁን ራሳ እሺ፣ ቀጥል ሰላ። ኦኬ መጽሐፍ ቅዱስ ፍጹም ነው ብለህ ታምናለህ? ስለ ምንም ሳይለወጥ ሳይቀየር ለዘመናት ህልውናውን ጠብቆ እጃችን ላይ ይገኛል፣ ምንም ሳይጨመርበት ሳይቀንስበት የሚል እምነት አለ? አይ የለኝ። ብዙ ሰው እንደዛ አይነት እምነት የለውም። ክርስቲያኖችም ጋር ብዙ ክሪቲሲዝሞች አሉና ኦሪጂናል ማኑስክሪፕትም ስለሌለ ምንም ሳይለወጥ ሳይቀንስ ሳይጨመር የሚባል ነገር ያን ያለ ማንጸጸርም ብዙም አይመችም። ኦሪጂናል ማኑስክሪፕት የለም፣ አውቶግራፍ ይባላል። ራሳቸው ቅዱሳን ጸሐፊያን የጻፏቸው የመጀመሪያው እንትን የለም፣ ራሱ ቅዱስ ዮሐንስ በእጁ የጻፈው የለም። የአውቶግራፍ ይባላል ኦሪጂናል ማኑስክሪፕት፣ እነሱ የሉም። ግን ከጊዜ በኋላ የመጡ ማኑስክሪፕቶች አሉ፣ ኮዴክሶች አሉ አይደለ? ቫቲካንስ፣ ሳይናቲካስ፣ ኤፍሬሚ፣ ዋሽንግተን
የመሳሰሉ ማኑስክሪፕቶች አሉ። እነሱ ራሳቸው እኛ ከምናነበው ጋር ይመሳሰላሉ። እስቲ አንተ ምን ትላለህ? አይ አብዛኛው አሁን እጃችን ላይ ያለው የብዙ ኮዴክሶች የሆነ እንዴት እንበለ ውጤት ስለሆነ አሁን ለምሳሌ ሳይናቲከሱ ጋር ሄደ ምናምን ማርቆስ 16 ምናምን ስታየው ማርቆስ በዛው ላይ የተወሰኑ አንዳንድ ቁጥሮችን ቢሆኑ ማርቆስ 16 ከ9 እስከ 20 አሁን ትልቁ ነው። ከዛ ውጭ ያሉት አንዳንድ ትናንሾችም አሉ ምናምን ፐርፌክትሊ አሁን ባለው መልኩ አይደለም እዛ ጋር የምታገኘው የብዙ ከዛ በኋላ ሜን አሌክሳንድሪያ ምናምን ውጤት ነው። ሌተር አዲሽኖች አሉ ነው ማኑስክሪፕቶች የኋላ ጭማሪዎች አሉ የሚል እምነት አለ። የኋላ ጭማሪዎች የሚለው ሐሳብ አክቹሊ ከምን አንፃር ታያለ? አንደኛ ጀስት አባቶች ለሆነ ለጥቅማቸው ሲሉ የጨመሩት የሌላ ያልነበረ ነገር ምናምን የሚል ሐሳብ አይደለም። ጭማሪዎች ግን አንዳንዶቹ የጥንት ቅጂዎች ላይ የለም ነው በቃ ጄኔራሊ ሐሳብ ሆነ ጭማሪ የምንለው ነገር ባይሆንም ለምሳሌ አሁን ጥንታውያኑ ላይ ካሌለ ከጊዜ በኋላ የሚመጣ ከሆነ የኋላ ጭማሪ ሊባል የማይችልበት ምክንያት ምንድን ነው? ለምሳሌ አሁን ከ300 ኤዲ አለ 300 ኤዲ አለ 400 ኤዲ አለ 500 ኤዲ አለ 300 ኤዲ ላይ የማይገኘው ጽሁፍ 3ኛ ክፍለ ዘመን ላይ ያሌለ ጽሁፍ 5ኛ ክፍለ ዘመን ላይ ቢመጣ በ500 ይሄ የኋላ ጭማሪ አይደለም የሚባልበት ምክንያት ምንድን ነው? ኦኬ የኋላ ጭማሪ ነው አይደለም የሚባልበት ጉዳይ ማለት ጭማሪን የምትረዳው በፊት ያልነበሩት ማኑስክሪፕቶች ላይ ሲገኝ ከእንደዚህ አይነት ከሆነ ችግር የለውም። ግን ጭማሪ የሚባለው ደግሞ የሆነ ያልነበረን ነገር አዲስ የሆነ ከራሳቸው ፍላጎት ለመጨመር ከሆነ አይሆንም። ምክንያቱም ለምሳሌ ማርቆስ 16:18ን አይገስ ኢግናሺየስ ኮት አድርጎታል እና ከማኑስክሪፕቶች የሆነ ከአባቶችም ቅጂዎች ኢግናሺየስ ነው ያልኩት እርግጠኛ አይደለሁም አክቹሊ እሱ አላረገው ጭራሽ ነው ያላረገው እሱ ሜቢ ቼክ አድርገዋለሁ ግን አንድ አባት 16:18ን ኮት እንዳደረገው ትዝ ይለኛል። ቼክ አድርጌ እናየዋለን ችግር የለውም። ግን ከጭማሪ ከምትለው ጊዜ በፊትም ማለት ከአሌክሳንድሪያ በፊት እሺ ኮት ያልተደረጉ ባመጣልህስ? ኦኬ ሊኖር ይችላል። እነሱ ሌተር አዲሽን ናቸው ብዬ አምናለሁ። ምን ትላለህ? በአባቶች ኮት ያልተደረጉት ለምሳሌ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ኢየሱስ አንድ ጊዜ ወደ የሆነች ደብረ ዘይት ነው ብቻ ወደዛ ይሄዳል። ልክ ከወረደ በኋላ አይሁዶቹ የሆነችን ዝሙተኛ ሴት ያመጡለታል። ናቺ ሴትዮ በመካከላችን በዝሙት ተይዛ ነው ምንድነው የምትፈርድባት ብለው ይጠይቁታል። እሱም ከመካከላቸው ኃጢአት ያሌለበት ሰው እርሱ ይውገራት አለ። ከእናንተ ውስጥ ኃጢአት ያሌለበት ሰው እርሱ ይውገራት ብሎ ተናገረ። ከዛ ሁሉም ኃጢአተኛ ስለሆነ ሳይወግራት ወደ ኋላ ሸሹ የሚል ነገር ይናገራል። ታሪኩ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ነው። ይሄንን የትኛውም አባት አልጠቀሰውም። ታውቀዋለህ? ማኑስክሪፕቱ ላይም የለም፣ አባቶችም አያውቁትም። ይሄ ሌተር አዲሽን አይደለም። ኦኬ ይሄንን ጥቅስ አይገስ ዲዲመስ ምናልባት እርግጠኛ አይደለም ይሄን ቼክ አድርገዋለሁ። በእርግጥ አሁን አንድ ዲቫይስ ላይ ስለሆነ ግን ዲዲመስ ሊትራሊ ታሪኩን ሜንሽን አላደረገም። ነገር ግን ከእንደዚህ አይነት ታሪክ ጋር ጎስፕሎች ውስጥ ፋሚሊየር እንደሆነ ምናምን ጽፏል። እስቲ አሳየኝ። አላረገውም። ኦኬ እሺ ቼክ አደርገዋለሁ። ማለት ሁለተኛ ዲቫይስም ስለያዝኩ ነው መረጃ መክፈት ያልቻልኩት። ግን እነዚህ አይነት ነገሮችን አንብቤያለሁ። ዝም ብዬ አይደለም እያወራሁ ያለው። አይ ቼክ አድርግና ንገረኝ። ነገር ግን ሜንሽን አላረጉትም። ኢቭን ስኮለሮቹ ያምናሉ። ይሄንን ጥቅስ በነገራችን ላይ ይሄን ከምታውቅበት ምክንያቶች መካከል አንዱ እንደው አንተ ከምትለው በፊት ያሉ ማኑስክሪፕቶች አሉ፣ በፓፒረሶች አሉ። ፓፒረሶቹ ራሱ ይዘሉታል። አንተ ከምትለው አባት በፊትም ያሉ ፓፒረሶች አይታ ፓፒረሶች ሞር ግን ጥብጣቢ ናቸው። ያን ያህል ብዙ ነገር ይሞላቸዋል። እንደዛ አይደለም። ምን መሰለህ አብሰንስ አድርጎ አይደለም ነው ብለህ ስለ የሆነ ፍራግመንት 2 ፔጅ ሊሆን ይችላል ያሌለው ፓርት ሳይሆን ሳይጽፈው ያለፈው ነው የምልህ። ሌላውን አስፍሮ እሱን ሳያሰፍረው ነው የቀረው። ሙሉ ቴክስት መያዝ የለባቸውም። ነገር ግን የያዘውን ቴክስት ራሱ እሱኛውን ፓርት ዘሎ ነው ወደ ሌላ ይሄደው። ዮሐንስ ወንጌል ምዕራፍ 7 ቁጥር 52 እና ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ አንድ ላይ ተጣብቆ ነው የተጻፈው። ከመካከሉ ጠፍቶ አይደለም፣ አንድ ላይ ተጣብቆ ነው የተጻፈውና ከጊዜ በኋላ መጨመሩ እነዚህ በጣም ብዙ ማሳያዎች ናቸው። ሌላው ቀርቶ
ስለ ማኑስክሪፕት ብቻ ሳይሆን እዚህ ሀገራችን ራሱ ዝም ብሎ ጥቅሱን ሞላ ለማድረግ የሚጨመሩ ሀሳቦች አሉ። እሱን እንደ ኤግዛምፕል ልስጥህና ከዛ እስቲ እናወራባቸዋለን። ማርቆስ ወንጌል ምዕራፍ 16 ላይ ነው የምናወራው። ግን ይሄ ስለ ረጅሙ አይደለም አሁን ምነግርህ፣ ስለ ረጅሙ ፍጻሜ ሳይሆን ምነግርህ ካሜራ ከፍቼ ላሳየህና ያው ትረዳለህ እንደዛ። እሺ አንዴ ትልቁ ላይ አድርጉኝ። ትልቁ ላይ የማርቆስ ወንጌል ይሄ ስለ ረጅሙ አይደለም። እሺ ማወራው በደንብ ትኩረት እንድታረግበት የምፈልገው የ1952 ልክፈት። አድሚኖች ካላችሁ ትልቁ ላይ ታረጉኛላችሁ። ሹፍ ይሄንን በደንብ ኤቢ ይሄኛው አንተ ቅድም ያልከው አይደለም። እዚሁ አብዛኛው በሀገራችን እዚሁ ብቻ ያለችዋን ነው የምልህ። ረጅሙ ጽሁፍ ላይ ማል የለ እና አሌክሳንደርነስ ላይ ማል የለ ነው። ትልቁ ላይ ነኝ። እሺ ከሆንኩኝ ይታያል። ኤቢ ይሄኛው የከፈትኩት እኔ ጋር ብቻ ከሆነ ለኩም ትንሽ ብለርድ ነው፣ በርግጥ ግን የተወሰነ ይታያል። እሺ ይሄ ረጅሙ እንትን የማርቆስ ወንጌል አጨራርስ ብቻ ሳይሆን ምን ይላል? መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ ካለ በኋላ ያሰመርኩበት 3 መስመር አለ የሚታይ ከሆነ አንተ ጋር ካሜራውን ልጥረገው። እሺ ታርጌዋለሁ። ከዚህም በኋላ ኢየሱስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ይላል። የተሰመረበት በየትኛው ማኑስክሪፕት የለም ታውቃለህ? ይሄንን በረጅሞቹ መታገኝም። አሁን ያሰመርኩበት በቀይ ተለይቶ የተሰመረበት አለ። ይሄኛው 3ቱ መስመር ረጅሙ ነው በምትሉ ውስጥ መታገኝም። ከዚህ በኋላ የ5ኛ ክፍለ ዘመን ማኑስክሪፕቶች አላቸው። እቺ ግን ዝም ብላ እዚሁ የተቀመጠች ናት። ለምንድን ነው የጨመሩት ነው ጥያቄው። ኦኬ 16 ቁጥር ስንት ላይ ነው? 8 ላይ ግማሹ የተጨመረ ነው አሉ በሚባሉ ማኑስክሪፕቶችም ላይ ከኋላ የመጡ ማኑስክሪፕቶች ላይም የለም፣ ከፊቶቹ ላይም የለም። ዝም ብሎ እዚሁ የምናገኛት ነገር ናትና ለምን መጨመር አስፈለገ? እሺ ይሄም ከሌለ ምናልባት አያለው አሌክሳንድሪያ ላይ ከሌለ የለም። ነገር ግን ጭማሪ ነው የሚለው ላይ ስቲል እሺ ጭማሪ ላይ ስቲል ያልተስማማንበት ጉዳይ ምን መሰለ? ከኋላ እየተጨመረበት ለብዶ ጭማሪ ነው የማይባለው። ጭማሪ ነው የማይባለው የሆነ ኦልደስት ማኑስክሪፕት ላይ የለም ማለት አንድ ነገር ጭማሪ ነው ማለት ነው ብዬ አላምንም። እንደዛ ነው። ለምሳሌ ያው ከቁርአንም አንፃር ምናልባት ታውቃቸዋል ፐርፌክትሊ ያለ ብዬ አላምንም። አሁንም በእርግጥ የተወሰነ እሱን ትጠይቀኛለህ፣ በኋላ ትጠይቀኛለህ ስለ ቁርአን፣ ችግር የለውም። የድሮ ለምሳሌ አሁን እንደዚህ እናርጋ። የዛሬ 3ኛ ክፍለ ዘመን ላይ 3 ነጥቦች አሉ 3ኛ ክፍለ ዘመን ላይ። ከዛ ዘመናት ከሄዱ በኋላ 2 ጨመርኩኝና አስቀመጥኩት። ጥንት የነበረው 3 ነው፣ ከጊዜ በኋላ 2 ጨመርኩኝ። ይሄ እንዴት ነው ጭማሪ የማይባለው ነው? ከየት ነው የተጨመረው የሚለው ነገር መታየት አለበት። ስለዛ ነገር አስቀድሞ ሂስትሪ ሬፈረንስ ከነበረ ማስረጃ ብሎ ከመጣ ምናልባት አሁን ይዘው ማስረጃ ካልተገኘለት ጭማሪ ሊሆን ይችላል። ይሄ አሁን ዘው ብሎ የመጣ ነው። አንድ መታገኝ በ20 የሚጨርሱ ማኑስክሪፕቶች ላይ የለም። የሚገርምህ የክርስቲያኖቹ ምን እንደሚሉ ታውቃለህ? ከየትኛው ቤተ እምነት ነህ አንተ? እኔ ፕሮቴስታንት ነኝ። ሜሎስን ታውቀዋለህ? አውቀዋለሁ። አንድ የተናገረው ነገር ላሰማ እሱ በዚህ ጉዳይ ቢጨመርም አይጎዳንም ያለው ነው። በእርግጥ አላምንበትም፣ ግን ሰምቼዋለሁ። እንደዛ ያምናሉ። አጠቃላይ ስኮላሮቹ እንደዛ ነው የሚያምኑት። አሁን የተጨመረ መሆኑን እነሱ ያውቃሉ። ምክንያቱም ጥንት ተስፋዬ ሮቤልን ብትወስድ እንደዛ ብሎ ነው የሚያምኑት። ተስፋዬ ሮቤል አይደለ? ኔትወርክ እምቢ አለኝ። ተስፋዬ ሮቤል እንግዲህ አጠቃላይ በሚባል ደረጃ የአፖሎጂስቱ ይሄ የአፖሎጂቲክሱ መሪ ነው። በተለይ በፕሮቴስታንቱ ዓለም ኢትዮጵያ ውስጥ በጣም ስመጥር ነው። የዮሐንስ ወንጌል ምንድነው የማርቆስ ወንጌል ምዕራፍ 16:8 እስከ 20 ድረስ ያሉት በጣም ከጊዜ በኋላ የተጨመረበት ነው ብሎ ነው የሚሟገተው። እሱ በጣም ስትሮንግ አርጊመንቶችን ነው የሚያነሳው። የምታውቀው ከሆነ መጽሐፉ ከፈለክ ከፍቼ አነብልሃለሁ። የሱ መጽሐፍ የተጨመረበት ነው ብሎ በጣም ብዙ ምክንያቶችን ነው ለመጨመሩ ብቻ 10 ማስረጃ ነው ያመጣው። ከጊዜ በኋላ የተጨመረበት ነው። ለዚህም ደግሞ እነዚህ 10 ምክንያቶች በቂ ናቸው አለ። እሱ ራሱ ክርስቲያን ነው።
ከሌላ እምነት ጋር ይከራከራል፣ ግን ስቲል የተጨመረበት ነው ብሎ ይሟገታል። ኦኬ እሺ፣ መጽሐፋቸውን አላነበብኩትም። በርግጥ ያው ተስፋዬ ሮበሌን አውቃቸዋለሁ። ተስፋዬ ሮበሌ እንደዛ ብሎ የተናገረው ላውጣልህ፣ እዚህ ጋር አለኝ። ኦኬ እሺ፣ ሊዮን 20 ምክንያቶችን ያስቀምጣል የተጨመረበት ነው ብቻ ብሎ 20 ምክንያቶች ይደረደራል። እነሱን ላንብብልህ። አይ ቲንክ ስክሪፕቸር የሚል ውስጥ ነው ያስቀመጥኩት። ስክሪፕቸርስ እሺ፣ ሪስቶር፣ ከዛ ኮረፕሽን ኦፍ ዘ ባይብል። እሺ እኔ ጋር ትንሹ ላይ ነው ያለሁት። አሩ ነው እናንተ ጋር ምን ያህል እየታየ እንደሆነ በትልቁ ነህ ግን ትንሽ ብዥ ይላል። የካሜራው አይመስለኝም ራሱ። አንዴ ወጥቼ ልመለስ። እንዴት ላድርግ ባቢ? ወጥቼ ልመለስ። በኒንጃ የዳታ ነው እያሉ ነው። ኦኬ ዋይፋይ ላይ ወርደህ ተመለስ ይባላል። ነው። እሺ ቆይ እሺ አሁንሳ እንዳንገለጥ አሁን ዘግተዋል ካሜራው። አሁን ተከፍቷል። አዎ ከፍተዋል፣ ግን ያው እንደ በፊቱ ነው። አንተ ይታያል። ኤቪ ሮባል የሚባለው ይሄ ከፍተው ነገር ይታያል። ያ ብላር ነው እንጂ ይታያል እኮ ይሁን፣ ችግር የለውም። በቂ እሺ ኦኬ ልጥረገው ድጋሚ እኔ ጋር ያጠራል። እሺ ተስፋዬ ሮበሌ የሚባለው የክርስቲያን ተከራካሪ ይሄ ነው። ውሃውና ስሙ የሚባል መጽሐፍ አለው። ይሄ መጽሐፍ እሱ ነው። ፒዲኤፉ ልክልሃለሁ። መጽሐፍ 160 ምናምን ፔጅ ይመስለኛል። ሙሉ መጽሐፉ ልክልሃለሁ። እና ምን ብሎ ይናገራል? 10 ምክንያቶችን ያስቀምጣል። የማርቆስ ወንጌል የተጨመረበት ነው ብሎ ያስቀምጣል። ይሄንን ያለበት አንደኛው ምክንያት ምንድነው? የሐዋርያት ቤተክርስቲያን የውሃ ጥምቀት ለድነት ለኃጢአት ስርየት አስፈላጊ ነው ወይስ አይደለም በሚለው ነው መልስ የሚሰጣቸውና የማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ክርክሩ ይሄ ነው። ለምንድን ነው በዚህ ጥቅስ የምንከራከረው ነው ሐሳቡ። ማርቆስ ወንጌል 16 ላይ ክርክር አለ ታውቃለህ። በየቤተ እምነቱ በጴንጤዎችና በኦርቶዶክሶች መካከል የውሃ ጥምቀት ለኃጢአት ስርየት አስፈላጊ ነው ወይስ አይደለም በሚል ክርክር አለ። አንተም ታውቀዋለህ። እሱ ምንድነው ያደረገው? አራ አከራከረንም። ምክንያቱም ከማከራከረን ምክንያቶች መካከል አንዱ አለ ሲጀመር የተጨመረበት ነው አለ። ጭራሽ የተጨመረበት ነው። ለምንድን ነው የምንከራከርበት? እሺ ወጥቼ ልመለስ። ቆይ ካሜራ ያሉ ስለሆነ ወጥቼ ልመለስ። አንዴ እሺ ጽሁፉን አይታይም። አሁን ለዛ ነው ይታያል የምትሉ ሰዎች የሰው ፎቶ እኮ አይደለም እንትን እያልን ያለ ነው። ጽሁፉን አይታይም። ለዛ ነበረ እሺ ኦኬ እሺ አሁን አሪፍ። አሁንም ብዙ ይላል። በርግጥ ግን አሁን ይታያል። እሺ ከይተወሰነ ይሻላል። እሺ ተስፋዬ ሮባሌ ምንድን ነው ያለው? እንደዚህ ይላል መጽሐፉ። ገጽ 21 ይጀምራል። ገጽ 21 ይሄ ነው። ከገጽ 21 ጀምሮ ምን የሚል ነገር ይናገራል? ሙሉ ላንብብላችሁ። አምስተኛ አለ በርካታ ሊቃውንት የማርቆስ ወንጌል የመጨረሻዎቹ 12 ቁጥሮች ማርቆስ 16:9-20 የማርቆስ ክፍል አይደሉም የሚል አቋም አላቸው። ለዚህም በርካታ ምክንያቶች አሉ። አንደኛ እጅግ ጥንታዊና ተአማኒነት ያላቸው የግሪክ ቅጂዎች ለምሳሌ ኮዴክስ ሳይናቲከስ፣ ኮዴክስ ቫቲካነስ ጥቅስ ማርቆስ 16:9-20 ያሉትን ክፍሎች አልጨመሩም። ጥንታዊ ናቸው የሚባሉ ከ5000 በላይ የግሪክ ቅጂዎች በእጃችን ላይ ያሉ ሲሆን እነዚህ ቅጂዎች በአብዛኛው ማርቆስ ወንጌል ከ9-20 ያለውን ክፍል የላቸውም። ይህ ክፍል አላውንም
ይህ ክፍል በአብዛኞቹ የኮፕቲክና የግዕዝ ኢትዮፒክ ቅጂዎች ላይ አይገኝም። የሚጨምሩትም ቅጂዎችም ቢሆኑ በግርጌ ማስታወሻቸው ላይ ሌሎች ጥንታውያን የግሪክ ቅጂዎች እንደማይጨምሩት ይጠቁማሉ። እጅግ ጥንታዊ ከሆኑትና ተአማኒነት አላቸው የሚባሉ የታሪክ መዛግብት እንዲሁም የጥንቷ ቤተክርስቲያን አንቀጸ ሃይማኖት ማርቆስ 16:9-20 ላይ ያለውን ክፍል ለትምህርታቸው ሲጠቅሱ አይስተዋሉ ማለት። ሶስተኛ በስመጥር የቤተክርስቲያን አበው የማርቆስ ወንጌል የመጨረሻው ክፍል እንደጠፋ እንዲሁም በማርቆስ 16:9-20 ያለው ክፍል የማርቆስ ወንጌል አካል እንዳልሆነ ገልጸዋል አለ። የቤተክርስቲያን አባቶችም አሁን የሚገኘው 9-20 ያለው ክፍል የማርቆስ ወንጌል አካል እንዳልሆነ ገልጸዋል። ለምሳሌ አውሳቢየስ የሮም በማርቆስ 16:9-20 ያለው ክፍል የበክረ ጽሑፉ የእናት ቋንቋው አካል አይደለም የሚል አቋም ነበራቸው አለ። አውሳቢየስ የቂሳሪያው ነው 340 ምናምን ላይ ነበረው እሱ አለ። ይሄው የተጨመረው ክፍል 12ቱ ጥቅሶች የበክረ ጽሑፉ የእናት ቋንቋው አካል አይደለም የሚል አቋም ነበራቸው። የቤተክርስቲያን አባቶችም እንደዛ ነው የሚያምኑት አለ። የእስክንድርያው ቀለሜንጦስ፣ አርጌንስ፣ ቆጵሪያኖስ፣ የኢየሩሳሌሙ ቄርሎስ ማርቆስ 16:9-20 ያለው ክፍል የማርቆስ ወንጌል ክፍል አይደለም ብለዋል ብሎ አባቶች ራሱ እነዚህን ጥቅሶች የተጨመሩ ናቸው ብለው ያምናል ብሎ ተናገረ። ኢቭን አባቶች እንኳን የተጨመሩ